ደራሲ ይስማዕከ ወርቁ። ክፍል 2። ጌሊን ለመጨረሻ ጊዜ ተመለከትኳት። ውሻ ባልሆን ኖሮ እንባዬ በዓይኔ ይንቆረዘዝ ነበር። እየተሰናበትኳት መሆኑን ብታውቅ ኖሮ ምን እንደሚሰማት መገመት አቃተኝ። ምናልባት ሰው ስለሆነች እነዚህ ሰማያዊ ብይ አይኖቿ እንባ ይወራጭባቸው ይሆን? አላውቅም። ሆኖም መሄዴን እንደማትፈልገው መገመት ቀላል ነው። ምንም ሆነ ምንም ወደ አዲስ አበባ በተለይ ወደ 4 ኪሎ የማደርገውን ጉዞ የሚገታ ኃይል የለም። መለየትም ቢሆን ሰው ያለው መለያየት ሞት ነው የሚለውን የጥላሁን ገሰሰን ጣዕመ ዜማ ወዴን ያንቦጫቡጨው ነበር። አንደበቴ የሰው ልጅ ቋንቋ መናገር ቢችል ጉሮሮዬም የሰው ልጅ ዜማ የሚያንቆረቁር ቢሆን ኖሮ መለያየት ሞት ነው ለተዋደደ ሰው የሚለውን ዜማ በተመስጦ አዜመው ነበር። መለያየት ከባድ መሆኑን ለመጀመሪያ ጊዜ ተረዳሁ። የነፍሴን ጫንቃ ጎበጣት። የእግሬን ቋንጃ እንደተገረፈ የበገና ክር አንቀጠቀጣት። የውሻ ልቤን አኮማተራት። የጉሮሮዬ ቱቦ እየጠበበ መሰለኝ። መለያየት እንዲህ የከበደኝ ውሻ ስለሆንኩ ይሆን መሰለኝ። ሰው ያለው መለያየት ብዙ ጊዜ ጎብኝቶኛል። የዛሬን ያህል ግን አልተሰማኝም ነበር። ከሰውነት ወደ ውሻነት ስመጣ እንኳን ይህን ያህል የመለየት ስሜት አልተሰማኝም ነበር። መነጠል ነጣጠለኝ። ከሰውነት ነጠለኝ። ከጌሊም ሊነጥለኝ ነው። ከጌሊ አይኖች ላይ አይኖቼን መነጠል አልቻልኩም። የአይኖቼ ጨረሮች ከአይኖቿ ጨረሮች ጋር በአንዳች ሙጫ የተጣበቁ ይመስል ተፋጠን ቀረን። የጌሊ አይኖች እንደ ልማዳቸው ቶሎ ቶሎ ቢርገበገቡም እይታዋን ከኔ ላይ ሳታነሳ ቆየች። ጠዋት ስለሆነ ጌሊ በጌጠኛ በርጩማ ላይ ከደጃፏ ተቀምጣ ፀሐይ የሞቀች ታስተውለኛለች። የጠዋቷ ጀንበር ጨረሮች ጆሮዋን ፍም አስመስለው የሚያሳዩኝ እኔ ከፀሐይ በተቃራኒ አቅጣጫ በመሆኔ ነው። ለመጥቆር የፈለገች ይመስል ዘወትር ጠዋት በፀሐይ ትለበለባለች። ግሪኮች ኢትዮጵያውያንን በምትፌስ እያሉን ፀሐይ የሞቅን ተለብልበን የጠቆርን መስሏት እኛን ለመምሰል እየሞከረች እንዳልሆነ እርግጠኛ ነኝ። ጌሊ እንዲህ አይነት ቂላቂል የሆነች ሴት አይደለችም። መሐንዲስ ከመሆኗ በላይ ብዙ የማንበብ ብቃት ያላት ሴት ናት። እናም የግሪኮችን ሚት በንባብ ታውቀው ይሆናል። በግሪክ ሚት ኢትዮጵያዊው በፀሐይ ጥግ በመንኮራኩሩ ሲያልፍ መጥቆሩን የሚያትተውን ክፍል ሳታነበው አትቀርም። ያሁኑ የናሳ መንኮራኩር ግን እንኳን በፀሐይ ጥግ ሊያልፍ ይቅርና ጨረቃን ለመርገጥም አሳሩን ነው የሚያዩ። ምንኛ ታላቅ ስም ነበረን! ታላቅነታችንን ከኛ ይልቅ ባዕዳን ሳይረዱት አይቀሩም። ከርሞ ጥጃ እንዲሉ እያደርን እየኮሰመንን ነው። ከሀገራችን መሬት ላይ ብቻ ሳይሆን ከአይምሮአችን ላይም የተቆረሰ ነገር ሳይኖር አይቀርም። ህልምም ትልምም የለንም። የውሃ ላይን ኩበት ማዕበል እንደፈለገው እንደሚያንጓልለው ኢትዮጵያውያንም ጥቅመኛ እንደፈለገ ያንጓልላታል። ነፋስ እንደሚነዳው የደረቀ ቅጠል ከነፋሱ ፈቃድ ውጭ የራሱ ፈቃድ እንደሌለው እንዲሁ ኢትዮጵያም የራሷ ፈቃድ የላትም። መንገዷን መንገደኛ ይጠርግላታል። የራሷ ዱካ በቅጥረኞች ዱካ ተተምትሟል። ማንም የፈለገውን ቀኖና ወይም አይዲዮሎጂ እንደ ጨቅላ እጁን ጭኑ እስኪያስመልሳት ይግታታል። ሕፃኑ የማስመለስ አቅም ሲኖረው እርሷ ግን ይህን አቅም አታገኝም። እንደ ከሳች ላም ወደ ፈለገው እየነዳ የምትፈልገውን ሳይሆን የሚፈልገውን ያስግጣታል። የጋጠችውን የማመስኳት አቅም እንኳን የላትም። እንደ ዋዥማ ነፍቶ እስኪገላት ተጎጥራ ትንገላጀጃለች።
የጎጠራት ቢያስገሳት እንኳን ሌላ ተረኛ ይጎጥራታል። ጎጣሪ ለጎጣሪ እየተቀባበሉ ሲጎጥሯት፣ ፈጣሪ ግን ለሌላ ፈጣሪ አላስረከባትም። የራስሽ ጉዳይ ያላት ይመስል። ይህን እያሰብኩ አይኖቼን ከጌሊ አይኖች ላይ ነቅዬ ፈጣሪን ከመሬት ለቅመው ይመስል ወደ መሬት ወረወርኳቸው። በፈጣሪ ምትክ መሬት ላይ ወድቆ ያገኘሁት የጋዜጣ ቅዳጅ ነው። ውርጭ ያደረበት የጋዜጣ ቅዳጅ ወረቀት ጎኑ ተሸንትሮ ወድቋል። ምናልባት አንዱ ለሽንት ቤት መጠቀሚያ ቀዶት ይሆናል። የጋዜጣው ቅዳጅ ባደረበት ውርጭ ምክንያት ዘይት የፈሰሰበት መስሎ አርፏል። ቀብሩ 6 ሰዓት ነው። ያኔ ክሽሽ ብሎ ይደርቅና ነፋሳት ወደ መቃብሩ ይወስዱታል። ወይም አንዱ ብድግ አድርጎ ይጠርግበትና ሰገራ ቤት ለሚገኘው መቃብሩ ይዳርገዋል። ወጣም ወረደም ከሁለቱ አንዱ አይቀርለትም። የሚቀደው እንጂ የሚያነበው እንደማያገኝ እርግጥ ነው። ምክንያቱም ይህ ጋዜጣ የወደቀው ኢትዮጵያ ውስጥ መሆኑን ማወቅ አለበት። ኢትዮጵያዊ ሲከናነብ እንጂ ሲያነብ ማየት ብርቅ ነው። ኢትዮጵያዊ ሲያነብ ብርድ ብርድ ይለዋል፣ ሲከናነብ ይሞቀዋል። የቆዳው ብርሃን እንጂ የአይምሮው ብርድ አጥንቱን ዘልቆ አይሰማውም። ጥቂት ሰምቶ ብዙ ማውራት እንጂ ብዙ አንብቦ ጥቂት ማውራት ብዙ አውቆ የቻለውን ማሳወቅ እንዳይችል የተደረገ ይመስላል። የቅዳጁ ጋዜጣ እጣ ፈንታ ከሰገራ ቤትና ከመስታወት አያልፍም። እኛ በብዛት ጋዜጣን ለመስታወት ሞልወያ እንጂ ለአይምሮአችን ሞልወያ ስንገዛ እንታይም። ሆኖም ጋዜጣውን ዝቅ ብዬ ለማንበብ ስሞክር አስደንጋጭ ዜና አየሁ። የቅዳጁ ጋዜጣ ፊደላት እንደ ኢትዮጵያና ኤርትራ ከሁለት ቢገመሱም የዜናውን መልእክት ለመረዳት አላዳገተኝም። ፊደል ገጣጥሜ ያነበብኩትን ዜና ተረድቼዋለሁ። በጥቅሉ ዜናው የሚገልጸው ከፍተኛ ብይን ስለተከናነቡ የፖለቲከኛ እስረኞች ነው። ማን ምን ያህል ዓመት እንደተቀጣ፣ ማን የሞት ፍርድ እንደተፈረደበት ዜናው የተነተነና የዜናነት አጎራውን ዘሎ ትንበያም አስቀምጧል። ከዜናው ይልቅ ያስደነገጠኝ ትንበያው ነው። ትንበያው የተፈረደባቸው የፖለቲካ እስረኞች ይቅርታ ጠይቀው ሊፈቱ እንደሚችሉ የሚጠቁም ነው። ይቅርታ የሚለው ቃል ያስደነገጠኝ ለመጀመሪያ ጊዜ ነው። ይቅርታ ቀልድ ነው እንዴ? ጠያቂውስ ተጠያቂውስ በህዝብ ላይ በለበጥ እስከ መቼ ይላላጣሉ? ይቅር መባባል መልካም ሲሆን ይቅርታን ተገን በማድረግ በህዝብ ላይ መጫወት ግን እስከ ወዲያኛው ያቃቅራል። እንደ ጉሽ ጠላ ጉሮሮ የሚፍቅ ቆይቶ አናት የሚያርቅ የስላት ይቅርታ እስከ መቼ እንጋታለን? ለዚች ሀገር በሐቅ ተሟግቶ ለሐቅ ተጠልቶ ለሐቅ ተገፍቶ ለሐቅ ተገርፎ ለሐቅ ታንቆ የሚሞትላት ሰው ማን ይሆን? ተናደድኩ። ውሻ ባልሆን ኖሮ ብዙ ሰው ሳደብ ነበር። ከታገሉ መታገል አለበለዚያ አርፎ መቀመጥ እንጂ ህዝብን ይቅርታ በሚል የዘመኑ ፎርጅድ ቃል ማታለል ምን ይባላል? እየባሰ እየነደደ መጣ። ጭንቅላቴ ቢወዝቱበት እስኪፈላ ድረስ ጋለ። አንጎሌ እንደ ንፍሮ ሲንፈቀፈቅ ታወቀኝ። ለዚች ሀገር እንደ ማንዴላ ከሁለት አስርተ ዓመታት በላይ የሚታሰርላት ማን ነው? ኢየሱስን አስረው በርባንን በይቅርታ የሚለቁት ፌዘኞች እስከ መቼ ያላግጡብናል? አይሆንም ስል በውስጥ ያሻፈረኛል። ከተፈረደባቸው የፖለቲካ እስረኞች ውስጥ አንዳንዶቹን በአይነ ህሊና የታዩኝ፣ አያደርጉትም ስል ደመደምኩ። መታሰራቸውን አልመኝም። የነሱ ጭንቅላት እንኳን ለዓመታት ለሰዓታት እንኳን እንዲታሰር አልመኝም። ሆኖም ፍርዱን ይቅርታ ጠይቀው እንዲወጡ አልሻም። ትውልዱን ቲያትር ተመልካች አድርገው ሊተውኑበት አይገባም። እስከ መቼ በፖለቲካ እንጀራቸውን ይበላሉ? እስከ መቼ በፖለቲካ ንፍሯቸውን ይቀቅላሉ? ህዝብስ እስከ መቼ የእድር ንፍሯቸውን ይቅማል? ብጣቂውን ጋዜጣ በህሊና የጠየቅኩት አልመለሰልኝም። ጥርሴን አፏጨሁ። እስከወደቀበት አፈር ቅሜ አላመጥኩት። አኝኬ አጥብቄ ተፋሁት። ጌሊ
አይኖቿን ጎልጉላ ትመለከተኛለች። ኦ ማይ ጋድ ዩ ካን ሪድ አለች በመጨረሻ። ባነበብኩት መናደዴ ሁሉ ሳይገባት አልቀረም። እኔ ግን አልመለስኩላትም። መመለስም አልችልም፣ አንደበቴ አይደለምና። ይልቁንም በዚህ ንዴቴ ተገፋፍቼ ጥያት ለመፈትለክ አሰብኩ። አዎ ለመጨረሻ ጊዜ የጌሊን አይኖች አየኋቸው። ተፈትልኬ ግቢውን ጥዬ ወጣሁ። አላስቻለኝም። ከራቀው በኋላ ወደ ኋላ ዞርኩ። እንደ ሎጥ ሚስት የጨው ሐውልት መሆን ነበረብኝ። ጌሊ ግን እንደ ዛር ውልብ ብላ ተከትላኝ ከግቢው አጥር ወጥታ ኖሯል። ርቅ ያለሁ አትደርስብኝም። ወደ አዲስ አበባ ጉዞዬን ጀምሬያለሁ። እንደ ጎግስ ሽመል ወደፊት ተወረወርኩ። 5 ኪሎ ሜትር ያህል እያለከለኩ ከተወነጨፍኩ በኋላ ይርጋለም ከተማን ወደ ቀኝ ትቻት ላልፈ ስል ቆምኩ። ወደ ከተማዋ ገብቼ ትንሽ ለመቀላወጥ አሰብኩ። ካልቀላወጡ ከ4 ኪሎ ቤተ መንግስት ለመድረስ አቅም አይገኝም። ጎዳናውን አፈስ እያደረኩት ብዙ ኪሎ ሜትሮችን ስሮጥ ከቆየው በኋላ ዋናውን ጎዳና ትቼ ወደ ቀኝ በመታጠፍ ይርጋለም ከተማ ገብቻለሁ። መግባት ብቻ አይደለም፣ ከተማዋን አዳርሻታለሁ። የመጠየፍ ጠባይ ያለቀቀኝም። ባልጠየፍ ኑሮ የምለቃቅመው አላጣም ነበር። ጥቂት የሚጋጥ የስጋ ቅሪት ያለበት የፍየል ጭንቅላት ከአንድ የፍየል ጥብስ ከሚሸጥበት ቤት ተወርውሮ ነበር። ነገር ግን አንድ ሶልሷላ ቡችላ በአየር ላይ ቀልቦት ተፈተለከ። ከዚህ ሁሉ በኋላ ከአንድ ስጋ ቤት ፊት ለፊት ቆሜ በመቁለጭለጭ ላይ ነኝ። ስጋ ቤት የሚለው ጽሑፍ ሲጋ ቤት ተብሎ መጻፉ አላሳቀኝም። ምክንያቱም ያለሁት አማርኛ እያጣጣረ ባለበት ደቡብ ነውና። ሲጋ ቤት ከሚለው ጽሑፍ ጎን የኖረ የበሬ ግንባር እስከ ቀንዱ ተሰቅሏል። ይርጋለም ውስጥ የበሬ ግንባር እስከ ቀንዱ መሰቀል ስጋ አለ ለማለት ነው። ልክ ጠላ አለ ለማለት ጣሳ እንደ መስቀል። ከበሬው ቀንድ ጎን የበሬ ስዕል ይታያል ብሎ መገመት ይቻላል እንጂ ስዕሉ እንኳን ከሻኛው በቀር ውሻ ነው የሚመስለው። ሰዓሊው በሬውን ስሎ ቀንዱን ረስቶታል። ስጋ ቆራጩ እኔን ለማረድ የፈለገ ይመስል አይኔን እያየ ቢላውን 10 ያፏጫል። ከረፈደ ባልደርስ ኖሮ የቁርጥ አስቆራጩ ወረፋ ስጋ ባይኔ እንኳን እንዳላይ ያደርገኝ ነበር። አዝማሚያውን ሳየው ስጋ ቆራጩ የሚጥልልኝ አልመሰለኝም። ቢያስብበት ኖሮ ብዙ የሚጣል ስጋ ነበር። አቤት የሰው ልጅ ንፍገት! በሱ ቦታ ውሻ ቢቆም ኖሮ ብንቀሳቀስ ሳይሻለኝ አይቀርም። ምን አለ ቢጥልልኝ! ስንት የሚጣል ነገር እያለ ክፉ ስጋ ቆራጭ! ፊቱ ላይ ክፋቱ በግልጽ ይታያል። ሄድኩለት። እንዴት ይርጋለም ውስጥ ይርበኛል! ገና ከጅምሩ እንዲህ እየተሰቃየው በዚህ ሁኔታ አዲስ አበባ እንዴት እንደምደርስ ሳስበው ጭንቀት ለቀቀብኝ። ከተማዋን ለቅቄ ከመውጣቴ በፊት ጥቂት እድሌን ለመሞከር አሰብኩ። ስጋ ቤቶችንና ሆቴሎችን አንድ ዙር አዳረስኳቸው። የማታ በለስ ቀናኝ። ከአንዲት አሮጌ ቤት በኩል ሳልፍ የድሃ ጫማ የመሰለ መናኛ ስጋ ወረወሩልኝ። አሮጊቷ እየተራገመች ነበር ስጋውን የወረወረችልኝ። እንደገመትኩት ስጋውን የገዛላት ሰው የማይሆን ነገር አምጥቶላት መሆን አለበት። ሰው እንዴት በገንዘቡ የፈለገውን አይገዛም? ጥሩ ስጋ ለማስቆረጥ የቡና ነጋዴ መሆን አለብኝ? ይሄው እኔስ አልበላውም። ይሄን እንኳን ሰው ውሻም አይነካውም ትላለች። ወደ ቤት ገብታ ያለችውን አልሰማኋትም። አሮጊቷ አሳዘኑኝ። የቆጫት ይመስል መታቆማ ስበላ በተመስጦ ታየኝ ነበር። እንደገና አታነሳው ነገር። ይሄውላችሁ ለውሻ ጥየዋለሁ፣ ተጠቀሙ። እንደገና ከመራቤ በፊት ጉዞዬን ልቀጥል። ስጠግብ ጊዜና የይርጋለም ውበት ቁልጭ ብሎ ይታየኝ ጀመር። የተመሰረተችው በራስ ደስታ ዳምጠው አማካኝነት በ1923 ዓመተ ምህረት ይሁን እንጂ እድገቷ እንዳመሰራረቷም እንደ እድሜዋም አይደለም። ድንጋይ የተረበበባቸው አሮጌ የቆርቆሮ ጣራዎቿ
ጥንታዊነቷን ይመሰክራሉ። የነ ደበበ ሰይፉ ሀገር ይርጋለም። ደበበ ሰይፉ ሲነሳ ወርቃማ ግጥሞቹ ትዝ አሉኝ። ሰው እያለሁ ካነበብኳቸው ግጥሞች ውስጥ ይርጋለም የሚለው ግጥሙ ታውሰኝ። ጥቂት ወርቃማ ስንኞቹን አስታውሳቸዋለሁ። ዋ ይርጋለም የልጅነቴ ህልም ቀለም፣ አይኔን የከፈትሽው ጨረር፣ ወርቃማይቱ ጀንበር፣ እጽዋት ስራ ስር ፍራፍሬ፣ ዶቅማ ጎደሬ እንጆሬ፣ የቅጠል እንግዳ የኩልቤት፣ እንሰት ቡና ቡና እንሰት፣ ሲያለብስሽ ሲያከናንብሽ፣ ሲሞሽርሽ ሲያደምቅሽ፣ ላያከብርሽ ካባውን ሲያጠልቅልሽ ላይሾምሽ፣ ዛሬ ባስተውል ታዘብኩሽ፣ የተፈጥሮ እምቢልታ ጥሩምባ፣ አረንጓዴ ቢጮህ ባንጃምባ፣ ማንስ ነቅቶ እህልልሽ፣ ማንስ በቅቶ ሊታደግሽ፣ ናፍቀሽኝ እንደገሰገስኩ አጠገብሽ በደረስኩ፣ ጭቃ ኮረት ፍራሽ ዝገት ሆነሽ ሳገኝ ምን ይዋጠኝ፣ አባወራው እንደሞተበት ወራሽ እንዳለማበት፣ ሲያይ ስትዘነጣጠይ የሚጠግንሽ ጠፋ ወይ። ሌሎቹ ስንኞች ተዘነጉኝ። እነዚህን ማስታወስ የሚገርም ነው። ውሻ ሰውን የማስታወስ ብቃቴ እየጨመረ መጣ ልበል። ሌላ ስንኞች እንደ ዶቅማ ፍሬ አእምሮዬ ውስጥ ተንጀረገጉ። እጽዋቱን ተመርኩዘሽ ተነሽ ባክሽ ተነሽ፣ ይርጋለም ዋ ይርጋለም የልጅነቴ ህልም ቀለም፣ አይኔን የከፈትሽው ጨረር፣ ወርቃማይቱ ጀንበር። የይርጋለም ውበት የጀቦናት አረንጓዴ ልብሷ ነው። ይርጋለም እንደ ባቢሎን በሁለት ወንዞች መሃል የተኛች ከተማ ናት። ወንዞቹ ኤፍራጤስና ጤግሮስ ቢሆኑ ኖሮ ይርጋለምን ባቢሎን እላት ነበር። ነገር ግን ይርጋለም ባቢሎን አይደለችም። በሁለት ወንዞች መሃል የተገማሸረች ገነት ናት። ወይማና ዋመሌ የሚባሉ ወንዞች በመሃል አድርገው የሚያረሰርሷት ገነት። ዋመሌ እላይ አካባቢ አፖሎ የሚባል ስም አለው ከተራሮቹ ሲመጣ። ይርጋለምን መዞር ሲጀምር ዋመሌ ይባላል። ወይማም በበኩሉ እላይ ሲመጣ አባ ካሳ የሚባል ስሙን ወደ ወይማ ይቀይራል። ከተማዋን በግራ በቀኝ ከከበቡ በኋላ ጌዳኦ የሚባል የጋራ ስም ይቀዳጃሉ። ከመሃል ከተማው ሁለት ወንዞች ተገናኝተው ጌዲዮ እስከሚገኙበት ያለው ቁልቁለት በረዶ ቢኖረው ኖሮ ጥሩ መንሸራተቻ ይወጣው ነበር። ነፍስ እስኪጠፋ ያንደረድራል። እኔም መራመድ አልቻልኩም። እንደ ተፈነቀለ ዳና ያለ ፈቃድ እየተንከባለልኩ ከድልድዩ ደረስኩ። ከድልድዩ እስከ ፍልውሃው መገንጠያ ያለው አቀበት ነጭ ላብ ያጠምቃል። መኪኖች እንደ አሮጊት ያቃስታሉ። ጋሪዎች እንቋቋሉ። ጋሪ እየጎተቱ የሚቅመደመዱትን መከረኛ ፈረሶች ሳይ ወደ ፈረስነት ባለመለወጥ የተጽናናው። ወደ ፈረስነት ተቀይሬ ቢሆን ኖሮ ይሄኔ አንዱ እስክገጣጠብ እየገረፈ ሲጭነኝ ይኖር ነበር። አንደኛው ፈረስ ክፉኛ ተገጣጥቧል። የተጫነውን ይዞ መንቀሳቀሱ ገረመኝ። ፈረሱ ወደፊት ሲስብ ጋሪ ወደ ኋላ ይስበዋል። ጋሪ ገፊው ርህራሄ የሌለው ሰው መሆኑን በግልጽ ያስታውቃል። ገጣባውን ባለንጋ ይጀልጠዋል። ይህ ፈረስ ይህን አቀበት ሳይጨርስ ነፍሱ ሳትወጣ አትቀርም። ሂድ እያለ ጋሪ ገፊው ሾጥ ያደርገዋል። መግረፉን እያሰበ የሚያደርገው አይመስለኝም። እጁ ብቻውን ሳይለማመደው አይቀርም። ይሄ ጋሪ ነጂ እንደገና መወለድ ወይም ሪበርዝ በሚባለው የምስራቆች ፍልስፍና መሰረት እንደገና ፈረስ ሆኖ ከተፈጠረ የሚገርፈው ፈረስ ጋሪ ነጂ ሆኖ መፈጠሩ አይቀርም። ያኔ ፈረስነት ምን እንደሆነ ነጂነት ምን እንደሆነ ይረዳ ይሆናል። ግፉን ማየት ሲያንገሸግሸኝ አልፌያቸው ሄድኩ።
ፈረሱን በኢትዮጵያ ነጂውን በመሪዎቿ ቦታ መስዬ አሰብኳቸው። ቁስሏን እየነኩ የሚነዷት ሀገርና ግርፊያቸው የማይሰማቸው መሪዎቿ በዚህ ፈረስና በዚህ ጋሪ ነጂ ውስጥ ታዩኝ። ጉዞዬን ቀጥያለሁ። ይርጋለምን ወደ ኋላ እየተውኳት ነው። አፈሩ ቀይ በመሆኑ የሰዎቹ ጫማም ሆነ ልብስ በቀይ ቀለም የተሸበረ ነው። ከተማዋን ወደ ኋላ የትቻት ወደ ሐዋሳ ጉዞዬን ቀጥያለሁ። ግራና ቀኝ የጢስ ኩታ የተጎፋነኑ ጎጆ ቤቶች ይታዩኛል። ከታዛቸው የእንሰት ተክል አይጠፋም። በእንሰቶቹ ሰፋፊ ቅጠሎች ታጅበው ሲታዩ ሻሞላውን የመዘዘ የጥንት ወታደር ይመስላሉ። ክንፋቸውን የዘረጉ መላእክት ከመሰሉት የእንሰት ተክሎች መሃል አረንጓዴ የቡና ተክል ማየትም ብርቅ አይደለም። ጫት የጫኑ ሚኒባሶች እያለፉኝ ወደ ኋላ ይወነጨፋሉ። አንደኛው ለጥቂት ነበር ይሳተኝ። ሚኒባሶቹ በነዳጅ ሳይሆን በጫት የሚሰሩ ይመስል መርቅነዋል። የመረቀነ ሚኒባስ እንዳይጨልፈኝ ዳርዤ ወደ ሐዋሳ መንቶስቶሴን ተያይዤዋለሁ። ከይርጋለም እስከ ሐዋሳ ባለው አውራ ጎዳና ላይ አፖስቶ፣ አንፈራራ፣ አሙሮች፣ ሀቤላ፣ ቱላና ሞኖፖሊ የሚባሉ ትናንሽ የገጠር ከተሞች አሉ። የይርጋለም ከተማ ከሐዋሳ በዲላ በኩል ወይም ሞያሌ ከሚወስደው አውራ ጎዳና አፖስቶ ላይ በሚገነጠል መንገድ ገባ ብላ እንደምትገኝ ተገነዘቡ። ልክ እንደ ሐሞት ከረጢት ለብቻዋ ቁጥር ብላ። ከይርጋለም እስከ ሐዋሳ ባሉት ትናንሽ ከተሞች ያየኋቸው ቤቶች ተመሳሳይ ናቸው። ሁሉም አሞራ ክንፍ። በቤቶቹ ግድግዳ ላይ በቀይ አፈር በተሳሉት ስዕሎች እየተዝናናው መንገዴን ቀጥያለሁ። አሁን የምመለከተው ስዕል ሰው በሆን ኖሮ በሳቅ ፍርስ የሚያደርገኝ ነበር። አንድ አዳኝ የሆነ አውሬ ሲገድል የሚያሳይ ስዕል ነው። አውሬው ነብር ወይም አንበሳ ነው ብዬ ገመትኩ እንጂ ሸለመጥማጥ የሆነ አነር አይለይም። ተኳሹ ተንበርክኮ በመተኮስ ላይ ነው። ወደ አሞራው ግንባር የሚተለተለው የጥይት ሩምታ በሰልፍ የሚበር የዝንብ መንጋ እንጂ ጥይት አይመስልም። በአውሬውና በጠመንጃው መካከል ያለውን መቀራረብ ሳይ አዳኙ ጠመንጃውን ለአውሬው የሚያስጎበኝ እንጂ የሚተኩስበት አይመስልም። ይህን ሳልፍ ግድግዳቸው ላይ እስከዛሬ ተረስተው ያልተነሱ የምርጫ ምልክቶች ተመለከትኩ። የቅንጅት የድል ምልክት ከሁለቱ ጣቶች አንዱ ተቆርጦ ተመለከትኩ። ሌላም በእበት ጠፍቶ ጥቁር ጥጃ የሚመስል ንብም ከጎኑ አለ። 97ን አስታወሰኝ። ልክ እንደ 97 እኔም ይህንን ቤት አልፌው ሄድኩ። በሄድኩበት እንዲህ እየቆምኩ መቼ አዲስ አበባ እንደምደርስ እንጃልኝ። ሹልክ ቅምስ ጠጅ ቤት የሚል ጽሑፍ የተሰቀለበት ቤት አይቼ እንደገና ከቆምኩ በኋላ ጉዞዬን ቀጠልኩ። በየቆምኩበት ፊደል ማረሙ ሰልችቶኝ እንጂ ይሄኛውን በትክክል አልተጻፈም ነበር። ሹልክ ቂምስ ጠጅ ቤት ተብሎ ነው የተጻፈው። እናቴ ሆዴ ውሻነቴ እየጠናብኝ ነው እንዴ? ምነው አርፌ ጉዞዬን ብቀጥል? ቢያንስ ሐዋሳ ገብቼ ማደር አለብኝ። እንዳሰብኩት 4 ኪሎ መድረስ ቀላል ሆኖ አላገኘሁትም። ጠቅላይ ሚኒስቴሩ መታመማቸውን መንገድ የሚሄዱ ሰዎች ሲያወሩ ሰምቼ ባልዘገይ ኖሮ እስካሁን ከአንድ ክፍት የጭነት መኪና ላይ ወጥቼ ቁብ በማለት ደርስ ነበር። የዘገየሁበት ምክንያት ይሄው ነው፣ እንዳይመሃኝብኝ በመስጋቴ። የእብድ ውሻ በሽታ አጋብቶባቸው ነው ብባልስ? ለነገሩ እስካሁን ከአንድ ውሻ ጋር አልተገናኘሁም። የባለፈውን የፍየል ጭንቅላት በአየር ላይ ሲቀልበው ያየሁትን ውሻ አባሮ መቀማት አያቅተኝም ነበር። ሲታይ አንዳሙስ የቀረው ነበር የሚመስለው። ሟርተ ሆነ እንዴ? ባለፈው የጠቅላይ ሚኒስቴሩን መታመም ከመስማቴ በፊት ስለ ኮሞሮሱ ፕሬዝዳንት ህልም ሳስብ ነበር። በህልማቸው ውሻ ሲያባረራቸው አይተው በነጋታው አንድ ብርጌድ ውሻ ገዳይ ኃይል አቋቁመው የኮሞሮስን ውሻ ሁሉ ማስጨረሳቸውን አስቤ ደንግጬ ነበር። የደነገጥኩት የኛን ጠቅላይ ሚኒስቴር በህልማቸው ውሻ ካባረራቸው አንድ ብርጌድ ጦር አዘው እንዳያስፈጁን ነበር። የአፍሪካ መሪዎች የስልጣን ኮርቻቸው ላይ አንድ የፊት ካሉ
እንኳን ሰው ሞት እንኳን የሚነጥቃቸው አይመስላቸውም። እነሱ ሲሞቱ የሚጋልቡት ፈረስም አብሮ እንዲሞት ይፈልጋሉ። ስለ ጠቅላይ ሚኒስትሩ መታመም እያወሩ የሚያዘግሙትን ሰዎች ወሬ ለመቀላወጥ ከጎዳናዬ ተዘንጥዬ ለ1 ሰዓት ያህል ተከተልኳቸው። በጠና ታሟል አሉ። እንዲያውም ጉዳዩ ጠና ያለ ነው የሚባል ነገር አለ። ጠቅላይ ሚኒስትሩ ነክተውታል ብሎ የዘገበ ጋዜጣም ተዘግቧል አሉ። ምን አዲስ ነገር ይኖረዋል? መታመምም መሞትም ያለ ነው። ሰውየው እግዚአብሔር አይደሉ፣ ዘላለም እንደማይኖሩ እኮ የታወቀ ነው። ግን እድል አመለጣቸው። በምርጫ ፓርቲያቸውን ስልጣን አስለቀቀው ቢሆን ኖሮ የዲሞክራሲ አባት እየተባሉ ሲመሰገኑ ይኖሩ ነበር። በዚህ ሁኔታ ካለፉም አልቃሽም እንደ ገል ቀጥቅጦ እንደ ሰም አቅልጦ እንዲገዛ ያደረጉት ፓርቲያቸው ነው። ኢትዮጵያ እርሳቸው ወደ ስልጣን በመምጣታቸው ያተረፈችው ምንድነው? መገንጠልን ነው። በብሔር መናቆርን ነው። ዘረኝነትን ነው። ሙስናን ነው። ሰዎች በነፃ እንዲጽፉ እንዲናገሩ አላደረጉም። ልክ ብለሃል። ወንድ ከሆኑ ለምን እንደ ጋናው ፕሬዝዳንት ሀገራቸው ውስጥ አልታከሙም? በሀገራቸው ብልጽግና እንደሌለ አንዱ ማሳያ የእሳቸው ውጭ ሀገር ሄዶ መታከም ነው። የጋናው ፕሬዝዳንት ግን ሀገራቸው ውስጥ ታክመው ሀገራቸው ውስጥ በክብር ተቀበሩ። ሰው ሀገር ሄዶ ከመዳን ሀገር ውስጥ ታክመው መሞት ይሻላል። እርሳቸው ከሌላው ሕዝብ በምን በልጠው ነው ውጭ ሄደው የሚታከሙት? ውርደት ነው። ሁሉም ዜጎች በህመም ፊት እኩል አለመሆናቸውን ሊናገሩ ፈልገው ይሆን? ነገር ግን ሁሉም ዜጎች በሞት ፊት እኩል ናቸው። ሀገራቸው ውስጥ የሙያም ሆነ የትምህርት ጥራት ስለሌለ ዶክተሮችን አይተማመኑባቸውም። ስጋታቸውስ? ከቂጡ ቁስል ያለበት ውሻ እንደ ልቡ አይጮህም የሚባለው ተረት ሐሰት አይደለም። ከሕክምናው ጥራት መጓደል በተጨማሪ ማንን አምነው ሰመመን ውስጥ መግባት ይችላሉ? ሐኪም ማፍራት የማይችል የትምህርት ፖሊሲ የነደፉት እሳቸው ናቸው። የነበሩትም ሐኪሞች እንጀራ ፍለጋ ተሰደዋል። የሁለቱንም ሰዎች ማለቂያ አልባ ወሬና ዲካ አልባ መንገድ ታከተኝና ተመልሼ በራሴ መንገድ መጓዜን ቀጠልኩ። ክንፍ እንዳቆጠቁት ተመኘሁ። ሽው ብዬ 4 ኪሎ ዱብ ብል የስልጣን ሽኩቻውን ድራማ እያየሁ ዝናና ነበር። መቼስ ይሄ ታሪካዊ ወቅት ነው። እንደ ራስ ሚካኤል ስሁል ሸዋሚና ሻሪውን ኪንግ ሜከር አይ ነበር። መቼስ ማን ይሆናል? አቶ ስብሃት ነጋ ራሳቸውን መልሰው መጀመራቸው አይቀርም። እርሳቸውን ሳነሳ ከኋላ የትቼው የመጣሁት ይርጋለም ከተማ ትዝ አለኝ። አይተ ስብሃት ነጋ ሸፍተው ጫካ ከመግባታቸው በፊት ይርጋለም ከተማ ውስጥ የታዋቂ ትምህርት ቤት ዳይሬክተር ነበሩ። በወቅቱ ለአካባቢው ብቸኛ ትምህርት ቤት በመሆኑ ከብዙ ርቀት በስንቅ የሚመጡ ተማሪዎች ይገቡበት ነበር። እዛ ትምህርት ቤት መግባትም ዩኒቨርሲቲ እንደመግባት ይቆጠር ነበር። አቶ ስብሃት ነጋ ብቻ ሳይሆኑ ሟቹ ደራሲ ስብሃት ገብረ እግዚአብሔርም የዚህ ትምህርት ቤት አስተማሪ ሆኖ ከአዲስ አበባ ተልኮ ነበር። ሶምሶማይን አስነካሁት። ወደ ሐዋሳ ለመግባት ተቃርቤያለሁ። ከሐዋሳ አዲስ አበባ ለመድረስ ድብን 273 ኪሎ ሜትር ይቀረኛል። አሁን የምሮጥባት መንገድ ጀግናው በቀለ ወያ ቦረና ላይ መሽጎ ጣሊያንን እንደ ሾላ ለማርገፍ ያለፈበት መንገድ ነው። ይህች ሀገር ስንት ጀግኖቿን በልታ ለምን እንደማትጠረቃ ይገባኝ። የበቀለ ወያ ሀገር የረገጠውን ስረግጥ አንዳች ወኔ ወረረኝ። ወደ ሐዋሳ እየተቃረብኩ ስመጣ ያለፍኳቸውን ትናንሽ ከተሞች አስታወስኩ። ሞረቾ የኢትዮጵያ ግዙፍ ወታደራዊ ማሰልጠኛ ጣቢያ የሆነው ብላቴ መታጠፊያ ናት። ግዙፍ አውሮፕላኖችን የተሸከሙ አውሮፕላኖች የሚያርፉበት የኮንክሪት ሜዳም ያው ነው ብላቴ። ለኩ መታጠፊያም ትዝ አለኝ። ከዋናው አውራ ጎዳና ገባ በላይ የምትገኘው ለኩ ከተማ በምኒልክ ጊዜ ዋና ከተማ ነበረች። ባልቻ አባ ነፍሱ ዋና ከተማውን ወደ ትውልድ ሀገራቸው ወደ ሀገረ ሰላም ከመውሰዳቸው በፊት ራስ ደስታ ዳምጠው ደግሞ በተራቸው ዋና ከተማውን ከሀገረ ሰላም ወደ ይርጋለም ወሰዱት። ራስ ደስታ ይርጋለምን የመረጡበት ዋናው ምክንያት መንገዶቿ ውስብስብ ሆነው
ለጠላት ወረራ እንዳትመች ተደርጋ በአስፈሪ ድልድዮች የታጠረች ምሽግ በመሆኗ ነው። ቀዳማዊ ኃይለ ሥላሴ የስልጣን ሽኩቻውን ለማስቆም የልጅ ኢያሱን ዘመድ አዝማዶች ለቃቅመው ግዞት ያወረዱባት ከተማ ናት ውስብስቧ ይርጋለም። የልጅ ኢያሱ ዘመድ አዝማዶች ከተማዋ ውስጥ መንቀሳቀስ ቢችሉም ወንዞችን ተሻግረው ማለፍ አይችሉም ነበር። ማታ ማታም እንደ እስረኛ ተቆጥረው እንዲገቡ ይደረጉ ነበር። እስከ ዛሬ ድረስ በኃይለ ሥላሴ የተገሩ እግሮቻቸው ወንዙን አይሻገሩላቸውም አሉ። በኃይለ ሥላሴና በመለስ መካከል ብዙ መመሳሰል አለ። ቁመታቸው፣ ቅጥነታቸው፣ መሰሪነታቸው፣ በቀላቸው፣ አሸማቃቂነታቸው፣ ስልጣን ላይ ሙጭጭ ባይነታቸው፣ ከኔ በላይ አዋቂ ላሳር ባይነታቸው፣ እኔ አውቅልህ ባይነታቸው፣ አምልኩኝ ባይነታቸው፣ ብቅ ብቅ የሚለውን እንደ ጤዛ ታይቶ እንዲጠፋ የሚያደርጉበት ስልታቸው፣ ጠላት ብለው የፈጁትን ሰው እንደ እባብ ውስጥ ለውስጥ ተስበው ድራሹን የሚያጠፉበት ሴራቸው፣ ሹማምንቶቻቸውን እንዲሽቆጠቆጡና እነርሱን ብቻ አጉልተው እንዲያሳዩ የሚያደርጉበት አቅማቸው ሁሉ ተመሳሳይ ነው። ይህን ሁሉ ታሪክ እያሰብኩ ሳይታወቀኝ ሐዋሳ ገባሁ። እዚች ከተማ ትንሽ ልልቀምቀምና ጉዞዬን እቀጥላለሁ። የ4 ኪሎን ትኩሳት ሊደርስበት ይገባል ጓጉቻለሁም። ጠቅላይ ሚኒስቴሩ ግማሹን ለስደት ዳርገው እኩሉን ቃሊቲ ማግደው ሀገሪቱን ያለ መሪ ባያሳጧት ኖሮ መሞቻቸውም ሆነ መታመማቸው እንዲህ ቡና መጠጫ ባልሆነ ነበር። በኩራዞች መሃል ፀሐይ ለመሆን ዙሪያቸውን በኩራዝ አጥረው ያለ ተቀናቃኝ በአቀንቃኝ በመታጀባቸው ሻል ያለ ኩራዝ እንኳን እንዳይኖር አድርገዋል። አሁን ጦርነቱ የኩራዞች ጦርነት ነው። እፈጥናለሁ፣ ቤተ መንግስት እገባለሁ። የውሻ ጆሮዬ እንደ አረብ ዲሽ ወሬ ሲጠልፍ ሰነበተ። ስለ ጠቅላይ ሚኒስቴሩ አሟሟት በጨረር ነው ሰንጥቀው የጣሏቸው ይላል አንዱ ከዘሃ በቀጠነ ድምፅ፣ ግራና ቀኙን በስጋት ገልመጥ አድርጎ አይቶ። በስብሰባው ላይ ከጠጋቸው ተቀምጠው የነበሩት የጋናው ፕሬዝዳንትና አንድ ሌላ አፍሪካዊም የጨረሩ ጠበል ስለደረሳቸው ነው የሞቱት። ማን ይህን ሊያደርገው ይችላል? ተራ ግምቶችን ለምን ወደ ሌላ እውናዊ መረጃነት ለመለወጥ እንታገላለን ጎበዝ ይላል ሌላኛው። ተራ ግምትማ አይደለም። አየህ ምዕራባውያን እኒህን አፍሪካዊ መሪ ክፉኛ ይፈሯቸዋል። ምዕራባውያን በአፍሪካ ላይ ያላቸውን ደባ ያለ ስጋት የሚፈጽሙት እኒህን ቆቅ መሪዎች ሲያስወግዱ ብቻ ነው። መቼም 3 በመደዳ የተቀመጡ ሰዎች ተከታትለው ሲያልቁ በአጋጣሚ ሊሆን አይችልም። እኔ እኮ ያልገባኝ ጨረር የምትሉት ነገር ነው። የኒውክለር ጨረር እኮ እጅ ባትሪ ማለት አይደለም። በአንድ አዳራሽ ውስጥ ከተረጨ የአዳራሹን ሰው ሁሉ ይረፈርፋል እንጂ 3 ጥቁሮችን ብቻ ነጥሎ አይወስድም። ሲመስለኝ የሀገራቸውን ሰው በኒውክለርና በጥላ ወጊ መካከል ያለውን ልዩነት በቅጡ የተረዱ አይመስልም። ከእናንተ ባላውቅም እኔ ግን ጣቅልን ወግቶ የጣላቸው የዋልድባ መነኩሴዎች እርግማን ይመስለኛል አለ ሌላ ተናጋሪ። የመነኩሴዎች እርግማን እንዴት አጠገባቸው የተቀመጡትን ሁሉ ቀሰፈ አለ ባለቀጭን ድምፁ። ጥሩ ጥያቄ ነው። አየህ የድሮ መነኩሴ ሲራገም እርግማኑ እስከ 7 ትውልድ እንዲደርስብህ ያደርግ ነበር። የአሁን መነኩሴ ግን ካጠገበህ የተቀመጡ 7 ሰዎች መቅሰፍቱ እንዲደርሳቸው ያደርጋል። የጥንቱ በትውልድ የሚተላለፍ ሲሆን የአሁኑ በወንበር የሚተላለፍ ነው። እንዲህ ከሆነማ መጪው ትውልድ የዋልድባን የመከላከያ ጣቢያ አድርጎ ማደራጀት አለበት። እነ ኢራን የኒውክለር ጣቢያ ሲያለሙ እኛ ዋልድባን ማልማት አለብን። ሀያላን ሀገሮች በኒውክለር ቦምብ ሊመቱን ሲቃጡ እኛ በመነኩሴ እርግማን እንቀድማቸዋለን። ወንድሜ የያዝነው ቀልድ አይደለም፣ ቀልዱን ብናቆየው።
የጋናው ፕሬዝዳንት አሟሟት በግልጽ ይፋ ተደርጓል። ሕክምናቸውም እንደኛው ሰውዬ አልተደበቀም። የሞተ ጥጃ አንገቱ ረጅም ነው እንዲሉ ሰውየውን መልአክ ለማስመሰልና አሟሟታቸውን ለመቀሸር ያልተነዛ ነገር የለም። በስራ ጫና ምክንያት ነው የሞቱት የሚባል ሌላ ፈሊጥም ሰምቻለሁ። ደግሞ የስራ ጫና የለባቸውም ልትል ነው? የስራ ጫና የለባቸውም ማለትም አይቻልም። ተቀናቃኝ ፓርቲ ለማፍረስ ደክመዋል። ጎጠኝነትን ለማስፈን ደክመዋል። ኢትዮጵያውያንን በዘር ለማደራጀት ደክመዋል። አንድ መንገድ መርቀው ዓመት ለማውራት ደክመዋል። በዚህ ምክንያት ሞቱ ማለት አሳማኝ አይደለም። አደገኛ በሆነው የማዕድን ቁፋሮ ምድር ውስጥ የሚውሉ ወዛደሮች እንኳን በስራ ጫና ምክንያት ሞቱ ሲባል ሰምተን አናውቅም። በዛ ላይ ሰውየው ቁጭ ብለው የፖለቲካውን አስተላለፍ ያበጃሉ እንጂ በየሁሉም ዘርፍ ያለውን ስራ ሁሉ አይሰሩም። በዛ ላይ መለስ እሳት የላሰ ፖለቲከኛ እንጂ እሳት የላሰ መሪ አይደለም። በስራ ጫና ሞቱ ማለት በየዘርፉ ያሉትን የሚኒስቴር መስሪያ ቤቶችና ባለስልጣናትን ቦዘኔ ብሎ መሳደብ ያስመስላል። ይህ ጉዳይ እንኳን አንድ አፍሪካዊ መሪ ስንት ዓለም አቀፋዊ ፖለቲካ ናላቸውን ሲያዞራቸው የሚያድሩት የምዕራብና የምስራቅ ሀገራት መሪዎች እንኳን በስራ ጫና ሞቱ ሲባል አልሰማንም። ምን አለ ባይቀለድብን። አንድ አበበ ገለው የሚባል ጋዜጠኛ አስደንግጦት ነው የሚባለውስ ሲል አንድ ሌላ ዝም ብሎ የቆየ ጎልማሳ ወሬውን ለመቆስቆስ በሚመስል ድምጽ ጠየቀ። ደንግጦ ሞተ ከተባለ ኢትዮጵያ በታሪኳ ሁለት በድንጋጤ የሞቱ መሪዎች ሊኖሯት ነው። መለስና አይዞር። አይዞር የተባለ የኢትዮጵያ ንጉስ በ772 ዓመተ ምህረት በአክሱም የተቀባ ንጉስ ነው። አይዞር ሲነግስ የአክሱም ህዝብ ከልሂቅ እስከ ደቂቅ ግልብጥ ብሎ ወጥቶ እጅ ሲነሳ ይውላል። ከበሩ ሲደለቅ፣ አታሙ ሲመታ፣ ሊቃውንቱ በውዳሴ መኳንንቱ በስላሴ ሲያሽሞነሙኑት እኩለ ቀን ይደርሳል። አይዞር ግን በድንጋጤና በጭንቀት ነፍሱ ሰከክ ብላ ወጣ ነበር። ለግማሽ ቀን ብቻ ኢትዮጵያን አስተዳድሮ ሞተ። ከእርሱ ሞት በኋላ ህዝብ ወደ ንጉስ እንዳይጠጋ መከልከሉ ከዚህ የተነሳ ነው። የአይዞርና የመለስ አሟሟት ልዩነቱ የአይዞር በውዳሴ የመለስ በኩሳሴ መሆኑ ነው። መለስ ደንግጦ ሞቶ ከሆነ ይህ የሚያሳየው በሀገሩ ፓርላማ ውስጥ ተቃውሞውን እንደማያስተናግድና ጠበቅ ላለው ሂስ እንግዳ መሆኑን ነው። መጨረሻው ሲቃረብ ፓርላማውን በራሱ ፓርቲ አባላት ከመሙላቱም በተጨማሪ ጥያቄዎቹ ቀድሞ ተዘጋጅተው እንዲያያቸውና ለምክር ቤቱ አባላት ታድለው እንዲጠየቅ ያደርግ ነበር። ልክ የቲያትር ተውኔት ተዘጋጅቶ ለተዋንያኑ እንደሚታደለው። ዋናው ገጸ ባህሪ የትወና ችግር አልነበረበትም። ከዚህ በተጨማሪ መለስ ናፖሊዮን ቦናፓርቲ ከሺህ ጦረኛ አንድ ጋዜጠኛ እንደሚያስፈራራው የገለጸውን ሐሳብ ምናልባት ቦናፓርቲዝም የተባለችውን የአንድ ሰሞን ማደናገሪያውን ሲመረምር ሳያጠናት አይቀርም። ምክንያቱም ከጫካ እንደወጡ እንኳን ያላስፈራው በትንሹም ቢሆን ብልጭ ብሎ የነበረው የፕሬስ ነጻነት ሊሞት አቅራቢያ እያሰጋው በመምጣቱ እዚህ ግባ የሚባል ቁጥር ያለው ጋዜጣና መጽሔት ሳይተው ጥርቅምቅም አድርጎ ዘግቶ አሉ የተባሉ ጋዜጠኞችንም አስሮና አሳዶን የሞተው። እርስ በርስ ተሞካክረው ነው የሚባለውስ ሲል ጠየቀ አንድ ዝም ብሎ ሲያዳምጥ የቆየ ኮፍያ ያደረገ ወጣት። የየትኛው ሱሪ የታጠቀ ነው መለስን ሊሞክር የሚችለው? ይልቁንስ ቻይና አፍሪካን እንድትወር በመመቻቸቱ ምዕራባውያን ያስወገዱት ይመስለኛል። ታው እንጂ ጎበዝ፣ የሰው አሟሟት አናበላሽ። የአይምሮ ወጤ የተባለ በሽታ እንደነበረባቸው ሲወራ የቆየ ነገር ነው። እሳቸውም እኮ ከብረት አልተሰሩም። ለምን በሽታውን ገሸሽ እናደርገዋለን? ይልቁንስ የማይገባኝ ነገር ለምን ዋናዎቹ ኢትዮጵያውያን
የጭንቅላት ቀዶ ጥገና እየተደረገላቸው እንደሚሞቱ ነው። ኢንጂነር ቅጣው፣ ሎሬት ጸጋዬ ገብረመድህን፣ መለስ ዜናዊ ጥቂቶቹ ናቸው። ይህች ጠጋጠጋ ኢትዮጵያ ውስጥ ነዳጅ የሚገኘው አንጎል ውስጥ እንደሆነስ እያሉ ይስቃሉ። ንትርኩ ቀጥሏል። ሁሉም የየራሱን ግምት ያስቀምጣል። ከኔ በቀር የራሱን ግምት ያላስቀመጠ የለም ማለት ይቻላል። ውሻ ባልሆን ኖሮ እኔም የበኩሌን ማለቴ ባልቀረ ነበር። በዚህ ጊዜ አንዲት አባባል ትዝ አለችኝ። ስለራስህ መናገር ካልቻልክ ክፍተቱን አሉባልታዎች ይሞሉታል ትላለች። ስለ ሰውየው አሟሟት የተጣራ መረጃ ቢሰጥ ኖሮ በዚህ ሁሉ አሉባልታ ባልታመስል ነበር። ሆኖም ካድሮቹ ሁሉን ነገር ሚስጥር የማድረግ አባዜ አለባቸው። ሚስጥር የማይሆነውን ሚስጥር ለማድረግ የሚሞክር ሰው ቀድሞውንም ሚስጥር የሌለው ነው። ያም ሆነ ይህ በጠቅላይ ሚኒስቴሩ ሞት ሀገሪቷ በአዞምባ ጎርፍ በመታጠብና ባሉባልታ ዳና በመደብደብ ላይ ናት። በድግግሞሽ የማሰልቸት አባዜ ያለባቸው ካድሮችም የጅል ለቅሶ መልሶ መላልሶ የሚባለውን የቆየ ብሂል አስታወሱኝ። የሚናገሩት ተመሳሳይ ከመሆኑ የተነሳ ማንም ማን ምን እንዳለ መገንዘብ አይቻልም። የጠቅላይ ሚኒስቴሩ ሞት አስደንጋጭ መሆኑ ጥርጥር የለውም። ውሻ ባልሆን ኖሮ እንደማንኛውም ሰው ለሞተ ማልቀስ ተፈጥሯዊ ባህሪ ነው። ሆኖም ከሰዎች አንደበት እንደሰማሁት ለቅሶ ሳይበዛ አልቀረም። በየቀበሌው ድንኳን እየተጣላ አስለቃሽ እየተቀጠረ ነፍሮ እየተቀቀለ ሙሾ ሲወረድ ሰንብቷል። አንዳንዱ በለቅሶ ተሰላችቷል። የሰው ሞት ማቆርፈድ ምን ይባላል አሁን እያለ ሲያማርር የሰማሁትም ሰው አለ። ሐዘን ማብዛት ተገቢ አይደለም፣ ሐዘን ሞት ይጠራል። ምንድነው ይሄን ያህል? ኢትዮጵያ እኮ ብዙ ጀግኖቿን ቀብራለች። ምን ይሄን ያህል ሀገሪቷን በግሽበት የሚያስመታ ቆፈን መልቀቅ ምን ይባላል? ሞታቸው ያሳዝናል። በ57 ዓመት መቀጨት ያሳዝናል። ግን የአዞምባ የሚያለቅሰው ሁሉ አሟሟታቸውን ሊያከፋው አይገባም። በዚች ቀዳዳ ተጠቅሞ የለቅሶ ፈንድ ለማስፈንደድ የቋመጠ ሁሉ አያፈንዳን። እንግዲህ ሞት የሚያስረሳው ብዙ ሆነ እንጂ ግማሹን ለስራት ግማሹን ለስደት ዳርገው ሀገሪቷን ያለ ተተኪ ያስቀሩት እርሳቸው አይደሉም። እዚህ ላይ አንድ ታሪክ ትዝ አለኝ። ሰውየው ሚስቱ ሞታበት ሊቀብር በመቃብሯ አፈፍ ላይ ቆሟል። እናም ግብዓተ መሬቷ በሚፈጸምበት ጊዜ እንደ ወጉ አጎንብሶ ሲያለቅስ በደረት ኪሱ የያዘው 50 ብር ጉድጓድ ውስጥ ገባ። መቃብር ቆፋሪዎቹም ነገሩን ሳያዩ 50ውን ብር ከሴትየዋ ጋር አፈር አለበሱት። ሰውየው የብሩን ከሴቷ ጋር መቀበር ሲያይ አይች ሙት ይዛኝ ሞተች እያለ አለቀሰ ይባላል። የኢትዮጵያ ሕዝብ አለቃቀስም ይህች ሙት ይዛኝ ሞተች የሚል ሙድ ያለ ይመስላል። ጠንካራና ተፎካካሪ ፓርቲ እንዳይኖርስ ያለ ረፍት ሲሰሩ አልነበረም? በረፍት ማጣት ምክንያት ከተባለ ይህም ሊካተት ይገባል። ለሀገር ግንባታ ካወጡት ፖሊሲ በማይተናነስ መልኩ በዚህም ደክመዋል። ሀገሪቷ በሁሉም አቅጣጫ ድንበር የላትም። ምዕራባውያን የሰጧቸውን ተልእኮ ለማስፈጸም ታትረዋል። አዎ በረፍት ማጣት ምክንያት ሞተዋል እያለ ሲለፍፍ ሌላ ሰው ቆጣ ብሎ መለሰለት። የሄደውን ለቀቅ ያለውን ጠበቅ አለ በዚህኛው የተበሳጨው። ኢትዮጵያውያን ችግራችን ይሄው ነው። ያለውን ሁኔታ ለማሻሻል ከመሞከር ይልቅ ያለፈውን በመኮነን የኛን ድክመት ለመሸፈን እንሞክራለን። መለስን ለቀቅ ያለውን ጠበቅ የተበላሸውን መጠገን እንጂ አፍርሶ የመስራት አባዚያችንን ልጓም ልናበጅለት ይገባል። ችግሮችን ሁሉ በሄደው ላይ መደፍደፍ አያዋጣም። መለስ የሀገሪቱን ችግሮች ሁሉ በምኒልክ ላይ ሲደፈድፍ ነበር፣ አላዋጣውም። በጥፋቱ የመጸጸት አዝማሚያ ሊሞት አቅራቢያ እያሳየ ነበር። ኢትዮጵያ ብሎ መናገር እስኪያስደነግጥ ድረስ ህዝቡን ያሸማቅቅ ነበር። ነገር ግን እንደነጋበት ጅብ ከረፈደ በኋላ ያበላሸው ለማስተካከል ሲደናበር ሞት ቀደመው። ሆኖም እሱ አልፏል።
ከዚህ በኋላ ከእርሱ ስህተት ተምሮ መቀጠል እንጂ ሁሉን ችግር በእርሱ ላይ ማላከክ አይገባም። መጪው ስርዓት የተሻለ መሆን አለበት። የገሌ ጅምር የገሌ ውጥን እያለ ከሚያደርቀን የተሻለ ሆኖ መሞከር አለበት። ኢትዮጵያ የረጅም ዘመን ታሪክ ያላት ሀገር ናት። ብዙ መሪዎችን ተቀብላ ብዙ መሪዎችን ቀብራለች። ይህ ለኛ አዲስ አይደለም። እውነቱን ተናግሮ የመሸበት ማደር እንዲሉ ይህ ሀገር ጉዳይ እንጂ የግለሰብ ጉዳይ ባለመሆኑ በግልጽ መነጋገር አለብን። ተረካቢዎቹ ከፍተኛ ጥንቃቄ ማድረግ አለባቸው። ወደ ሰፊ መሆን አለባቸው። እንደሚባለው ነገሮች እስኪሰክኑ ድረስ የተቆጣ ነብር ይሆናሉ እየተባለ ነው። አያዋጣቸውም። በስክነት ይህን አስቸጋሪ ጊዜ ሊወጡ ይገባል። የጎሳና የሃይማኖት ጉዳዮች አስከፊ ሁኔታ ላይ ናቸው። በዛም ላይ ፖለቲካዊና ኢኮኖሚያዊ ሁኔታዎች ጥሩ አይደሉም። በዚህ መሃል የዘመናት ጠላቶቻችን ተኝተው አያድሩልንም። ግብጾች በአመጽ እየታመሱ ባሉበትና እጅግ በአስከፊ ወቅት ውስጥ በነበሩበት ሰዓት የአባይን ግድብ ጀምረንባቸዋል። በዚህ ቂም ሳይዙብን አይቀርም። በዚህ ሰዓት እነሱም ወቅታዊ ባይሆን እንኳን ቆይቶ የሚፈነዳ ነገር ሳያደርጉብን አይቀርም። ለአልሸባብም ቢሆን ይህ አመቺ ጊዜ ነው። ለጠቅላይ ሚኒስቴሩ ማን በደንብ አለቀሰ ብሎ የአልቃሽን አይን በማየት የአሁኖቹ ሰዎች ጊዜ ማጥፋት የለባቸውም። አይኖቻቸውን ዜጎቻቸው ላይ ከማጉረጥረጥ ጥንታዊ ጠላቶቻችን ላይ ማፍጠጥ ይበጃቸዋል። ማን ሙዚቃ አዳመጠ፣ ማን በደንብ አላዘንም የሚለው የግልብ ሰዎች ጭንቀት ነው ሲል ሌላ ሰው ጣልቃ ገብቶ ተናገረ። ውሻ ባልሆን ኖሮ እኔም የበኩሌን ሐሳብ ወረውረው ነበር። ሆኖም አንደበታቸው ባለመሆኑ ከማዳመጥ በቀር ሌላ አማራጭ የለኝም። እንደሚታወቀው ጉዞዬ ወደ 4 ኪሎ ነው። ጉዞ በጀመርኩበት ወቅት ጭንቀቴ እንዴት የ4 ኪሎ አጥሮችን አልፌ ቤተ መንግስት ገባለሁ የሚለው ነበር። መንገድ ጀምሬ ሐዋሳ እንደገባው ግን የጠቅላይ ሚኒስቴሩን መሞት ሰማሁ። ይህን ተከትሎም አያሌ የአዲስ አበባ ሰዎች የጠቅላይ ሚኒስቴሩን አስከሬን ለመሰናበት ቤተ መንግስት በመግባት ላይ ናቸው አሉ። ቀናሁባቸው። ቤተ መንግስቱ ምን እንደሚመስል ለማየት የገቡ ሳይኖሩ ይቀራሉ። እንዲያውም የአብዛኛው ጉጉት ይኸው ሳይሆን አይቀርም። እንደ ነገስታቱ ዘመን ግብር ሲበላ ገብቶ መቀላወጥ በዚህ ዘመን ስለሌለ ቤተ መንግስት መግባት በህይወታቸው መልሰው የማያገኙት አጋጣሚ በመሆኑ አይረፍድባቸውም። አለበለዚያ አያድርገውና ሌላ ጠቅላይ ሚኒስቴር እስኪሞት መጠበቅ ሊኖርባቸው ነው። ቢገቡም የባህር ዛፍና ሰላላ የጥድ ዛፎችን ግፋ ቢልም ጣራና ግድግዳ ካልሆነ በቀር ሌላ ሊያዩት የሚችሉት ነገር አይኖርም። ቀጥ ብለው የመጡበትን አልቅሰው እንዲመለሱ እንጂ ሌላ ነገር መቀላመድም እንደማይፈቀድላቸው ሙን ነው። አልደርስም እንጂ ቢደርስ ኖሮ ከለቀስተኛ ጋር ሽል ብዬ ገባ ነበር። ወይም ከቤተ ክርስቲያን ቅጥር እንደገባች ውሻ ወታደር አራውጡ ሙድሙዴን በማውለቅ ያስወጣኝ ይሆናል። ተስፋ የለኝም። በዚህ አጋጣሚ መግባት እድል ቢኖረኝ እንኳን ከሐዋሳ በርሬ 4 ኪሎ መግባት ቀላል አይሆንልኝም። 272 ኪሎ ሜትር ከፊቴ ተነጥፏል። መሃል ሀገር ከመቅረት እዚሁ ወሬ ስቀዳ ልሰንብትና ጉዞዬን እጀምራለሁ ስላሰብኩ ሐዋሳ የደራውን ወሬ ስቀላውጥ መቆየት ሳይኖርብኝ አይቀርም። ይህ ወሳኝ ወቅት ነው። ከግራም ከቀኝም ማዳመጥ ያስፈልጋል። እንደኔ ያለው ውሻ ደግሞ ማንንም የማዳመጥ እድል አለው። እኔን ውሻ እንጂ ሰው ነው ብሎ የሚጠረጥረኝ ባለመኖሩ በአደባባይ የማይናገረውን ሲያቶከቱክ የመስማት ከፍተኛ እድል አለኝ። ከትላንት በስቲያ በቴሌቪዥን መስኮት እንባውን እየጠረገ ሐዘኑን የገለጠ ሰውዬ ዛሬ ሟቹን ጠቅላይ ሚኒስቴር ሲቦጭቅ ሰምቼ ተገርሚያለሁ። ልስማ፣ ይህ ጠቃሚ ዕውቀት ነው። አንዲት ከ3000 ዓመት በላይ የቆየች ሀገር መሪዋ ሞቶባት ህዝቦቿን የመሪ ጦት ሲያስጨንቃቸውና በየጓዳው እከሌ አይረባም
እገሌም ቢሆን ያው ነው እያሉ አማራጭ ለማግኘት ሲጨነቁ መስማት አንድ ትምህርት ያስገኛል። እጩ መሪ በዝቶ ለመምረጥ መቸገር ነበረብን። ይህን ግን አልታደልም። ከዚህ የምንማረውን ታላቅ ትምህርት ግን በውል ማጤን አለብን። ሀገሪቷን አማራጭ የማሳጣት ችግር ፍጥጥ ብሎ እየታየ ነው። ቆፈኑ ይህን ይላል፣ ሹክሹክታውም የሚነግረን ይህንኑ ነው። ሹክሹክታ እንደ ማግኔት የሚያጣብቀውን ጆሮዬን ቀስሬ እሰማለሁ፣ እቆያለሁ። ሊያመልጠኝ አይገባም። ከወዲያ ወዲህ የሚላጋው የወሬ ውሽንፍር ውሻነቴን አስረስቶኝ ሰነበተ። ጠቅላይ ሚኒስቴሩም ተቀበሩ። ህዝቡም የሙዚቃ ጾመ ልጓሙን ፈታ። ጠቅላይ ሚኒስቴሩ ሳይቀበሩ ዘፈን ከፍተው ሲያዘፍኑ እጅ ከፍንጅ ተገኝተው የታሸጉ ዳንኪራ ቤቶች በጉቦ እንደገና ተከፍተው የሙዚቃ አምሮታቸውን ለማስወጣት ተሽቀዳደሙ። የቃፊር እይታ የመሰለ የጎንደር እስክስታ፣ ክብ ሰላማዊ ሰልፍ የመሰለ የትግራይ እምቧለሌ፣ ከወባ እንቅጥቅጥ የፈለቀ የሚመስል የጎጃም እስክስታ፣ ጎፈሩ ከአንበሳ ዳንግላሱ ከፈረስ የተወረሰ የሚመስል የኦሮሞ ዳንኪራ ሞልቶ መፍሰስ ጀመረ። ሟቹ ጥለውት የሄዱትን የዘር ተጽዕኖ በሚያሳብቅ ሁኔታ መጀመሪያ ትግርኛ ቀጥሎ ላይትኛ ሙዚቃ ይከፈት ነበር። ቢራ ተጠምተው የሰነበቱ እንኳን በጠርሙስ በግሉኮስ ቢሰጣቸው የሚረኩ አይመስሉም። ባለጀታ ሙቀጫ የሚያክል ጃምቦ አንስተው ሲያንጋጥጡ ለተመለከታቸው የሚታጠቡ እንጂ የሚጠጡ አይመስሉም። ሐዋሳ ካንቀላፋችበት መንቃት ጀምራለች። የቀድሞ ግለቷ ጀምሯል። የቬርሙዳ ሰፈር ሴተኛ አዳሪዎች ወደ ስራቸው ተመልሰዋል። የጠቅላይ ሚኒስቴሩ ሞት የወንዶችን ብልት እየሰለበ ይመስል ከወንዶች ገቢ ካላገኙ ሰነባበቱ። ሽቶና ቅባት ቁጠባ ጀምረው ነበርም ተብሏል። አንድ ፍታ ሽቶና አንድ ዝንቁል ቅባት ከጓደኛ መግዛት ተጀምሮ እንደነበርም ካልፎ ያጆሬ ጠልፌ ሰምቻለሁ። አለፈ። ያልፍልናል ያሉም ቬርሙዳ ሰፈርን ወረሩ። ወረራው በጨበጣ ውጊያ ይቧቀስ ገብቷል። ያገኙትን ለቀም። ሐዋሳን ለቅቄ መውጣት አቃተኝ። ሰው በሆን ኖሮ ብዙ አዝናኝ ነገሮች ባላጣው። የህዝቡ አኗኗር ቅጣምባር የለውም። በላዕላይ መደብ እርከን ማበጀት ይከብዳል። ድንች በዳጣ መንገድ ዳር በልቶ አንድ ፎሌ ውሃውን ቸልሶ የሚነሳና ውሃ በመሰለ መኪና በአስፋልት ላይ የሚፈሰው እኩል ክብር ይሰማቸዋል። ማንም ከማንም ራሱን አሳንሶ አያይም። እንዲያውም የታችኛው መደብ ከፍተኛ ጥንካሬ ሳይወረው እንደማይቀር ለመገንዘብ በቅቻለሁ። ለሚኖረው አዘቅታዊ ኑሮ ማንን ተጠያቂ እንደሚያደርግ ግራ ስለገባውም ይሁን አለያ ተቀብሎት ስለሚኖር ፊቱ ላይ ሰቀቀን አይታይም። ሐዋሳ ከምስራቅ እስከ ምዕራብ ከደቡብ እስከ ሰሜን ሁሉም ጎሳ የከተተባት ጉራማይሌ ከተማ ናት። ወጥ የሆነ ስነ ልቦና ያለው ማህበረሰብም የላትም። ከማህበረሰባዊ ስለ ልቦና ይልቅ ግለሰባዊ ስለ ልቦና ጎልቶ የሚታይባት ከተማ ናት። በውሻ አይኔ ሐዋሳን እንዳየኋት ኑሮዋ ውድ ነው፣ አይቀመስም። የመዝናኛ ከተማ እንደመሆኗ በየሳምንቱ እሁድና ቅዳሜ ወደ ከተማዋ የሚጎርፉትን ተዝናኞች ያማከለ የምግብና የመጠጥ ዝርዝር ያላት ከተማ ናት። ይህም ሆኖ እንደ አቅም ሊኖርባት አይቻልም አይባልም። ጠዋት ጠዋት አሞራ ገደል ወደሚባለው የሐይቁ ዳርቻ መመላለስ አብዝቼ ነበር። እዛ የአሳ ጥብስና ቅቅል ይሸጣል። ሰውም አሞራውም ውሻውም ሲራኮት ያረፍዳል። አባ ኮዳ የሚባለው አንገቱ ላይ ከረጢት ያንጠለጠለ አሞራ ሰዓቱን ጠብቆ እንደተጠለፈ አይሮፕላን በድንገት ያርፋል። አኮብኩቦ ግዳዩን ይዞ ይነሳል። ሰውም ሾርባውንም ጥብሱንም ሲለው
ቀበቶውን እያላላ ሲጠቀጥቅ ያረፍድና የአሞራ ገደልን የሐይቅ ዳርቻ በአሳ አጽም ይሞላዋል። ከስር ከስር እየቀለበ አባ ኮርዳ በከረጢቱ ባይወጥቅ ኖሮ ሜዳው የዘር ማጥፋት ወንጀል እንደተፈጸመበት ስፍራ በአጥንት ይሞላ ነበር። ውሾችም አጥንቱን በመልቀም የእልቂቱን መታሰቢያ ያጠፋሉ። ከአባ ኮርዳ ጋር ለአሳ አጥንት ፍልሚያ በመጋጠም እኔም አግዣለሁ። በዚህ ምቾት የተነሳ ሐዋሳ ልለቃት ጨነቀኝ። ከዚህም ሌላ መሸት ሲል ወደ ሐዋሳ ሐይቅ ዳርቻ በመሄድ የሚቀድመኝ ታጣ። ሲመሽ በሐይቁ ዳርቻ ጥንድ ጥንድ ሆነው የሚራመዱትን ፍቅረኞች ወግ ማዳመጥ ሱስ ሆኖብኛል። እጁን በአንገቷ ለጠመጠመ ጎረምሳ ወገቡን ጨምቃ ከያዘች ጎረዳ በተሰባበረ አማርኛ የሚወጣን የፍቅር ቃል እንደ ጀርመን ሰራሽ ራዲዮ ምርጥ በሆነ የውሻ ጆሮዬ ጠልፌ ማዳመጥ አመል ሳይሆንብኝ አልቀረም። ሰው በሆን ኖሮ ይህን ሁሉ ምስጢር ከየት እሰማ ነበር? ሰው በጠጋቸው ሲያልፍ ከሹክሹክታ ወደ ጭጭታ ድምፃቸውን ይለውጡና ሲያልፍላቸው እንደገና ያነበንባሉ። እኔን ማን ከሰው ቢጥፈኝ ይህን ስሰማ ባለቤቴ ትዝ ትለኛለች። በወጣትነቴ ያሳለፍኩት ሁሉ ውል ይለኛል። አሁንም ድረስ ያልደበዘዘ ድምጿ በጆሮዬ ይንቆረቆራል። አሁንም ድረስ ያልቀዘቀዙ አይኖች ላይ ይንከዋለላሉ። መልኳ በልቦናዬ እየተሳለብኝ አስቸገረኝ። ረስታኝ ይሆን? ሞቷን ነፍስ ይማር ብላ አንዱን ተክታብኝ ይሆን? የባለቤቴን ገላ ሌላ አቅፎት ይሆን? ያ ረቂቅ ሙዚቃ የመሰለ ድምጿ ለሌላ ተንቆርቁሮ ይሆን? ልጆቼን የእንጀራ አባት አይን ገርፏቸው ይሆን? ወይኔ አላርፍ ያለ እጅ! ይኸው ከልጅነቴ ጀምሮ ለማወቅ ጓጓለት የነበረው አስማት ወደ ውሻነት ለውጦኝ አርፏል። ሕይወቴን አዘበራርቆታል። ሰይጣን ገደል ግባ! ይህን እያሰብኩ ከአልፎ ሀያጅ አዲስ ዓመት መግባቱን ሰማሁ። የፈጣሪ ያለ ጊዜው እንደ ቡሌት ባቡር እየተወነጨፈ ነው። ወደ ሰውነቴ ሳልመለስ አዲስ ዓመት መጥባት የለበትም ነበር። በአዲሱ ዓመት ሰው የመሆን እቅድ ነበረኝ። እውነታው ግን እስካሁንም ውሻ ነኝ። ውሻ፣ ጥቁር ውሻ፣ ያንተ ያለ። እንደ ድል ሆኖ የኔ ብቻም ሳይሆን የአብዛኛው ኢትዮጵያዊ ሕይወትም ሳይለወጥ ዓመት መቁጠር ዕጣ ፈንታችን ሆኗል። ኢትዮጵያ ውስጥ ተራሮች እንጂ ሰዎች በየዓመቱ አያበቡም። ዘፈኑም ሰውም ያው ነው፣ አይለወጥም። ሁሌ አበባ አየሁሽ፣ አበባ አየሁሽ ለምለም፣ አበባ አየሁሽ ለምለም፣ ባልንጀሮቼ ለምለም፣ ግቡ በተራ ለምለም፣ እንጨት ሰብሬ ለምለም፣ ቤት እስክሰራ ለምለም፣ እንኳን ቤትና ለምለም የለኝም አጥር ለምለም፣ ደጅ አድራለሁ ለምለም፣ ኮከብ ስቆጥር ለምለም። ሕፃናቱ በለስላሳ ድምፃቸው ከበሮ እየደለቁ ሲዞሩ አየሁ። ልብ ብዬው የማላውቀው ሐሳብ ውልብ አለብኝ። የሚዘምሩት የተለመደ የአውደ ዓመት መዝሙር ስንኞች ገረሙኝ። ባልንጀሮቼ ግቡ በተራ እንጨት ሰብሬ ቤት እስክሰራ የሚሉት ስንኞች የኢትዮጵያውያንን ሕይወት ቁልጭ አድርገው የሚያሳዩ ናቸው። በየዓመቱ ማቀድ እንጂ በየዓመቱ በቀላድ መመለስ አልተቻለም። ሀገሪቷ በእንብርክክ ከምትጓዘው ኤልያዊ ጉዞ ቀን እንጂ ሀብት ቆጥራ አታውቅም። ቤት እስክሰራ የሚለው እቅዳዊ ሐረግ ይህን ይናገራል። ለምን ቢባል ከመሪ እስከ ተማሪ አቃጅና ቀላጅ እንጂ የጊዜን ትርጉም ተረድቶ ለፍቶ ሰርቶ በልቶ የሚያድር ዜጋ ስላጠራት ነው። በልቶ አደር እንጂ ሰርቶ አደር ስለሌላት ነው። ንቧ እንጂ
ህዝቧ ታታሪ ባለመሆኑ ነው። ሀገረ ፈጂ እንጂ ነገረ ፈጅ ስለሌላት ነው። እንግዲህ በአስማት ኢትዮጵያን ወደ አሜሪካነት አለውጣት ነገር ወደ ውሻነት ለወጠኝ እንጂ ሌላ ምን ጠቀመኝ? ሕፃናቱን እየተከተልኩ ጣፋጭ ዜማቸውን መስማቴን ቀጠልኩ። ኮከብ ቆጥሬ ለምለም ስገባ ቤቴ ለምለም ትቆጣኛለች ለምለም የእንጀራ እናቴ ለምለም። ይህን ስሰማ ቅስሜ ምሽክ አለ። ልጆቼም ይህንን መዝሙር እየዘመሩ ይሆናል። ይሄኔ ትቆጣኛለች የእንጀራ እናቴ ከሚለው ስንኝ ሲደርሱ እናታቸው አግብታ ከሆነ ስንኙ ከእንጀራ እናት ወደ እንጀራ አባትነት ተለውጦ ያስለቅሳቸው ይሆናል። ቆሜ ያሰብኩት ውሻ ባልሆን ኖሮ እንባዬ በዓይኔ ግጥም ይል ነበር። ሐዋሳን ለቅቄ መውጣት አለብኝ። ቶሎ አዲስ አበባ መድረስ አለብኝ። አዲስ አበባ እንደደረስኩም ወደ ቤቴ ቀድሜ እሄዳለሁ። 4 ኪሎ የመግባቴን ነገር አሰነብተዋለሁ። መጀመሪያ ልጆቼን ማየት አለብኝ። የባለቤቴን ሁኔታም ቀድሜ ላውቅ ይገባል። ቆንጆ ናት፣ በዛ ላይ ገና ወጣት ናት። ማን ያስቀምጣታል? ሌላ ሰው ባይገፋፋትስ? ፈቃደ ስጋዋ መጎትጎቱ ይቀራል። ሐዋሳን ለቅቄ ለመውጣት መንደርደር ጀመርኩ። የዓመት በዓል አጥንት ባገኝ እንኳን ለመቆርጠም ጊዜ ያለኝ አልመሰለኝም። Who let the dogs out? ውሾችን ማለቀቃቸው የሚለውን ሙዚቃ የከፈተ አውቶቡስ ተከትዬ ጉዞዬን ወደ ሻሸመኔ ጀመርኩ። የአውቶቡሱ ጎማዎች የሚራመዱ እንጂ የሚሽከረከሩ አይመስሉም። የከረከሰው አውቶቡስ እየተወጫመደ ማላዘኑን ቀጥሏል። እኔም ከኋላው ማባረሬን ቀጥያለሁ። ሙዚቃውን እንጂ እርሱን እንደማልፈልግ ሊያውቁ ይገባል። ውሾችን ማለቀቃቸው። Who let the dogs out? Woof, woof, woof. Who let the dogs out? When the party was nice, the party was jumping. ፓሪሲል ፓርቲያችን ትዛለኝ። በቅርቡ የስልጣን ርክክቡን ከሰሜን ወደ ደቡብ ያሻገረው ፓርቲ ይህን ሙዚቃ የጋበዘ ይመስለኝ። በልቤ እኔም መልሼ ጋብዣለሁ። አዲሱ ጠቅላይ ሚኒስቴር የደቡብ ክልል ፕሬዝዳንት በነበሩበት ወቅት መናገሻ ከተማቸው የነበረችውን ከተማ ለቅቄ በመውጣት ላይ ነኝ። ሐዋሳን ቡጨቃውን ለመኮምኮም ስል ባልሰነበት ኖሮ ሐዋሳን እንዲህ ሙጤ ብዬ ባልሰነበትኩባትም ነበር። ሳምንት አለፈኝ። እረ ከዛም በላይ ስለ አዲሱ ጠቅላይ ሚኒስቴር ያልሰማሁት ነገር የለም። ሊሾሙ ነው ተብሎ ጭምጭምታ ከሰማሁበት ወቅት አንስቼ ያመልኩበት ከነበረው ቤተክርስቲያን ጀምሬ የክልሉ አስተዳዳሪ ሳሉ ይኖሩበት እስከነበረ ቤት ያልሄድኩበት ቦታ የለም። በየግሮሰሪው እየዞርኩ እታዛም እበርም እየተንከባለልኩ ወሬ መቃረም አመል ሆኖብኝ ባልሰነበት ኖሮ እስካሁን ሻሸመኔ ገባ ነበር። ስንበታዬ ለክፉ አይሰጥም። ብዙ ወሬ ለቃቅሜያለሁ። አዲሱ ጠቅላይ ሚኒስቴርም ከቡጨቃ አልዳኑ። ምን ያልተባለ አለ? ለወሬ የማይመች የዘርዛር ያንዘረዘረው ስንት አለ በሞቴ። በአንድ ግሮሰሪ ውስጥ የሰማሁት ትዝ አለኝ። ቡጨቃ ሽርደዳ። ለምን የተሾሙበት ቀን 11 ሆነ? ሆን ተብሎ ነው ብለህ ነው? ታዲያስ ካልጠፋ ቀን ለምን በ11 ስልጣን ተሰጣቸው? አጋጣሚ ነው ባክህ። ወይ አጋጣሚ? የምን አጋጣሚ ያመጣ? አስቸኳይ ስብሰባ ተደርጎ መስከረም 11 በተወካዮች ምክር ቤት ፊት ቆመው ቃለ መሐላ ፈጸሙ። ወደድክም ጠላህም ከዚህ በኋላ ይህች ቀን ስትጠራ ትኖራለች። 11 ከዚህ በኋላ መስከረም 11 2005 ዓመተ ምህረት የምትል ሐረግ ስትመዘዝ ትኖራለች። ወቸው ጉድ! ይህም አለለካ። ሌላ ሸምገል ያሉ ሰው ደግሞ ሰውየው ጠቅላይ ሚኒስቴርነት ከመሾማቸው በፊት እንዲህ ሲሉ ሰምቻለሁ። ወላይታ ሳይሆኑ አይቀሩም። ሃጌ ሾንገራ
ዲያጌ ኢካውቴሬኔ ነበር ያሉት ብርጭቋቸውን ወደ ቴሌቪዥኑ እያነሱ። ሃጌ ሾንጋራ ዲአይጌ ካውቴሬኔ። ኃይለማርያም ደሳለኝ በቴሌቪዥን በመታየት ላይ ነበሩ። ሽማግሌው ለግሮሰሪው ተሰብሳቢ ትርጉሙን ተናገሩ ከወላይትኛ ወደ አማርኛ። ይህ ጣዕምና ለዛ ያለው ሰው በነገሰልን። ሽማግሌው ታሪክ አዋቂ መሆን አለባቸው። እንደገመትኩት የወላይታን ታሪክ ይዘረዝሩ ገቡ። ወላይታ ማለት ተቀላቀል ማለት ነው። ከፈለገ ማንም ሰው ወላይታ መሆን ይችላል ሲሉ ቀጠሉ። ቻይናዊም ቢሆን ሲሉ አከሉ። ይች እንኳን ለቀል የተጨመረች ሳትሆን አትቀርም። ግሮሰሪዋን ሳቅ አነቃነቃት። ሽማግሌው ስክር ብለዋል። ሆኖም አፋቸውን አያድጣቸውም። ወላይታ በልዩ ልዩ ጎሳዎች ስብጥር የተመሰረተ ነው። ሁለቱ አባይት ነገዶች ማላና ዶጋላ ናቸው። በማላም በዶጋላም ስር አያሌ ጎሳዎች ይገኛሉ። በማላ ስር ትግሬ ማላ፣ በዶጋላ ስር ደግሞ አማራ ዶጋላ ይገኛሉ። ካላወቃችሁ ታሪክ አንብቡ። ዝም ብሎ መቀምቀም ዋጋ የለውም። ስለዚህ በወላይታ ብሔረሰብ ውስጥ ትግሬም አማራም ይገኛል ማለት ነው። ይህች ጠጋ አሉ አንድ ሌላ ጥርስ ወላቃ ሽማግሌ። ከመቀምቀም ዕውቀት ይቅደም። ሽሜው ዝም ብለህ አዳምጥ። ጥርስህ እስኪወልቅ ጠጥተሃል። ምን ዋጋ አለው? ካወቀህ አውራ፣ ካላወቀህ ዝም በል። የምናውቀውን እናውራበት። ቀጥሉ ጋሽ ወላንሳ አለ አንድ ጎልማሳ። ነገሩን ከስር ለመያዝ የቸኮለ ይመስላል። ጋሽ ወላቀን ዝም አስብልልኝ። ቀጥል፣ አዳምጥሃለሁ አሉ ወላቃው ሽማግሌ። እንስማህ እስኪ። ማላ ወላይታ የንጉስ ወገን በመሆኑ አንሴ ከሚባል ንጉስ ጀምሮ የወላይታን ሕዝብ ሲገዛ ይኖር ነበር። በኋላ ግን በትግሮ ማላ ጎሳ ተነጠቀ። አማሮ ዶጋላ ግን ቄሴጋዎች ጋር መለኛዎች ወደሚባሉ ጎሳዎች ተገምሶ በተግባሩ ሃይማኖት ሆነ። ቄሲገቱ ጋሻና መለኝቱ ካሻ የሚባሉ ደብሮቹን አስከብሮ ስራው ቅዳሴ ሆነ። ትግሮ ማላ ግን ንግስናውን ከዋናው ማላ ነጥቆ ተቀበለ። ካዎ ሚካኤል የሚባል ንጉስም ገትሮ ማላ ነገሰ። ማላ የነገሰ የመጀመሪያው ንጉስ ነው። የየቱን ከየት ነው የምናገናኘው ጃል? ወላቃው ሽማግሌ አናጠቧቸው። ወላቆ ዝም በል። እሺ ቀጥል። የትግሬ ጎሳ ወደ ወላይታ የመጣው እንዲህ ነው። ሹምጋይ ሚካኤል የሚባል የትግራይ ተወላጅ መጥቶ በወቅቱ ንጉስ ከነበረው ከንጉስ ለቼ ጋር ተዋወቀ። ከሚካኤል ጋር እህቱ መታ ነበር። ቆንጆ ናት። ካወለቼ በፍቅሯ ነደደ፣ አገባት። ሚካኤል እህቱን አስቀድሞ ቤተ መንግስት ገባ። የጦር አለቃም ሆነ። ሲዋጋ ጀግና ነው። በህዝቡ ተወዳጅ ሆነ። ህዝቡም ሃጌ ሾንገራ ዲያጌ ኢካውቴሬኔ፣ ይህ ጣዕምና ለዛ ያለው ሰው በነገሰልን አለው። ከሚካኤል ጋር ሲነጻጸር ንጉስ ለቼ ንቁ አልነበረም። ህዝቡ ሚካኤልን የሚል ስሙን ሚካኤላ ለውጦ ያቆላምጠው ገባ። እድል ሲገጥመው ንጉስ ለቼ ሞተለት። ህዝቡ ሚካኤላን ከጦር ሜዳ ተሸክሞ እየዘፈነ ቤተ መንግስት ገባ በሆታ። ካወይ ሚካኤላ ቡሻሻይ ግርማ። ይሄው ነው ታሪኩ። ካዎ ለቼ ሲሞቱ ካዎ ሚካኤላ እንደተተካው፣ ካዎ መለስ ሲሞቱ ካዎ ኃይለ ማርያማ
ተተካ ማለት ነው። ወላቃው ሽማግሌ ከት ብለው ሳቁ። ወላቆ ገና አሁን ነገር ገባሽ? ካወይ ኃይለ ማርያማ ቡሻሻይ ግርማ። ሽማግሌው በወላይትኛ ቆመው ይጨፍሩ ጀመር። ወላቃው ሽማግሌም ተነስተው እግራቸውን እያመናጠዙ ይዘሉ ገቡ። ቆይ ካወይ ኃይለ ማርያማ ማለት ንጉሳችን ኃይለ ማርያም መሆኑን አውቃለሁ። ቡሻሻይ ግርማ ማለት ደግሞ አልጋ ወራሻችን ግርማ መሆኑን አውቃለሁ። ለመሆኑ ግርማ ሲሉ ማንን ነው? ግርማ ብሩን ማለት ሆነው? አይገርምም? ግጥጥሞሹ አይገርምም? ታሪክ ራሱን ይደግማል የሚባለው ብሂል ውሸት የለበትም። ካዎ ሚካኤላ ግርማ የሚባል ልጅ ነበረው። ከሚካኤላ ቀጥሎ ነግሷል። ግርማ ብሩ አልመጣልኝም ነበር። እንኳን አስታወስከኝ። ለምን ረሱት ልጄ? አሪፍ እኮ ነው። በ97 ሌሎች ኢህአዴጎች በዝረራ ከክርክሩ ሪንግ ውጭ ሲወጡ ግርማ ብሩ ቅንጅትን አንበርብሮት ነበር። ለምን ገሸሽ እንደተደረገ አልገባኝም። ሟቹ ወጣ የሚል ሰው ካየ ይህች ባቄላ ካደገች አትቆረጠምም በሚለው ኢላማ ውስጥ ማስገባት ያውቁበታል ይባላል። ማለት አልገባኝም። ኃይለ ማርያም ትግሮ ወላይታ ነው ማለት ሆነው? ለአንበሳ አይመሩትም ለብልህ አይነግሩትም። ወንድም ጫፉን አስይዤሃለሁ፣ ራስ ድረስበት። ፈጥሬ እየነገርኩህ አይደለም፣ ታሪኩን እያዞርኩልህ ነው። በዚህ ሰዓት ህወሓት ኪንግ ሜከር በመሆን ብቅ ብሏላ። ጉልማሳው ጠጪ አንገቱን እንደ አንቴና መዘዘ። ሚካኤል ስሁል በድርጅት መልኩ። ይህን እያስታወስኩ ነው እጓዝ የጀመርኩት ወደ ሻሸመኔ። አሮጌው አውቶቡስ እየተንገራገጨ ሙዚቃውን ያዳውራል። ሁሌት the dogs out። ሙዚቃው ቅኔ የሆነብኝ መጣ። ውሻነቴን ረስቼ ባለቅኔ የሆንኩ ይመስል ቃል መሰንጠቄን ማቆም አቃተኝ። ሻሸመኔ እየተቃረብኩ ነው። ከርካሳው አውቶቡስ ሙዚቃዬን ይዞብኝ ሄዷል። የሽማግሌዎቹ የወላይታ ዘፈን ከአይምሮዬ ተሰነቀረ። ካወይ ኃይለ ማርያማማ ቡሻሻይ ግርማ። እያለከለከው ሻሸመኔ ገባው። ቀትሩ ምላሴን እንደ ቴፕ ክር ጉልጉሎታል። የለሃጭን መጅረብረብም ሆነ የምላሴን መጎልጎል መቆጣጠር አልቻልኩም። በአጠቃላይ የውሻ ጸባይን መግራት አልቻልኩም። ለምን ስገራለሁ? ይህ አጉል ሰዋዊ ጠባዬ ውሻነቴ ሊከለክለኝ አይገባም። ውሻ እንደው ለሃጩን የሚያጅረበርብም ሆነ ምላሱን የሚጎለጉለው ጠባይ ብልሹ ስለሆነ ሳይሆን ተፈጥሮ አስገድዶት ነው። የኔ ሰዋዊ ጠባይ ግን ተፈጥሮን ሳይቀር መጋፋት ልማዱ ነው። ያማረውን ከማድረግ የሚገድበው ይሉኝታ አለበት። ማመጽ ፈልጎ እንኳን እንዳያመጽ ፍርሃት በፀጉሩ ልክ በቅሎበታል። ውሻ ሰውን ይህንን የመሰለውን አጓጉል ነገር ሳላራግፍ አልቀረሁም። በእርግጥ አሁንም ቢሆን ውሻ መሆኔ ፍርሃትን አስቀርቶልኛል ማለት አይደለም። ቅዝምዝምና የእብድ ውሻ በሽታን አጥብቄ እፈራለሁ። ከሁለቱ ፈጣሪ ሰውሮኝ አዲስ አበባ አገባ ዘንድ ጸሎቴን ከልብ አድርሻለሁ። ይሄው ሻሸመኔ ገብቻለሁ። መሃል አስፓልቱን ይዤ በዝግታ ወደ አቦስቶ መንደር በመጓዝ ላይ ነኝ። ሻሸመኔ ትርምሷ እንኳን ለሰው ለውሻም እንደማይመቻየው አይመጥንም። የንግድ ከተማ እንደመሆኗ መጠን ግማሹ አነግቶ ግማሹ ተሸክሞ ከፊሉ አንጠልጥሎ ይተራመስባታል። ትንሿ መርካቶ ብትባል አያንሳትም። አይ መርካቶ የሚለው የባለቅኔ ጸጋዬ ገብረ መድኅንን ግጥም አስታወሰኝ። አይ መርካቶ ሀገር ከየጎራው ወጥቶ አንቺን ብሎ ነቅቶ መጥቶ
ግሳንግሱን ጓዙን ሞልቶ ሁልቆ መሳፍርትሽ ፈልቶ ባንቺ ባዝኖ ተንከራቶ እንደ ባዘቶ ተባስቶ ተንጠራውዞ ዋቶ አይ መርካቶ። ሌሎቹን ስንኞች አላስታውሳቸውም። ከሰውነት ወደ ውሻነት ስለወጥ ተዘንግተውኝ ነው እንጂ የጸጋዬ ስንኞች የሚርሱ ሆነው አልነበረም። የሻሸመኔ ጋሪዎች ቃጭል እግዚኦ መሐረነ ያስብላል። የአህያ ጋሪዎቿ ሳይቀር ታርጋ እንዲለጠፉ ተገደዋል። ከዚህም ሌላ ከኋላቸው አብረቅራቂ ነገር በካስማ ተመቶባቸዋል። ማታ ማታ ስለሚጓዙ ከመኪና አደጋ እንዲጠብቃቸው ሳይሆን አይቀርም። ውሻ በመሆኔ ይሁን እንጃ አይኔ መርጦ የሚያየው ትንግርቱን ነው። ባይሆንም ማኖሩ ስንት የሚታይ ጥሩ ነገር ነበር። ባጃጆቹ ሲታጠፉም ሆነ ሲነሱ አቅል የላቸውም። ጄሪካን እንጂ ሞተር የሚያሽከረክሩ አይመስላቸውም ልበል ሾፌሮቹ። 4 ባጃጆች ለጥቂት ባይስጡኝ ኖሮ እስካሁን ከህያውነት ወደ ጥንብነት ተሸጋግሬ ነበር። ልጆችንና ቆንጅየዋን ባለቤቴን ሳላይ መሞት እንደማልፈልግ ማን በነገራቸው ለዓይነ ስጋ ሳልበቃ እንደማልሞት ተስፋ አለኝ። ጽኑ ተስፋ። ለዓይነ ስጋ ስል ስጋት እዛለኝ። ይሄ ውሻ አይምሮዬ የቱን ከየት እንደሚያገናኘው ሊገባኝ አልቻለም። ወቼ ጉድ! አሁን አይነ ስጋ ከስጋ ጋር ምን አገናኘው? ባይሆን ለግብረ ስጋ ብዬ ባስብ ኖሮስ ቢሆን። አቦስቶ ከሚባለው መንደር ስቃረብ አንድ ስጋ ቤት አየሁ። በኪሎ ገዛ ይመስል ከፊት ለፊት ተገተርኩ። ለአያሌ ደቂቃዎች ስቁለጨለጭበት ጊዜ ስጋ ቆራጩ ሳል ላይ ሰጥ በሚባል አጥንት ግንባሬን ፈንክቶ አባረረኝ። ስጋ ቆራጩ ተስፋ አስቆራጭ ሆነብኝ። እንደ ስጋ ቆራጭ በዚህ ምድር ላይ ስስታም ይኖራል ብዬ መገመት ያዳግተኛል። ስጋ ቆራጩ እኔን ወርውሮ የመታበትን አጥንት ተመልሼ ላነሳው በሄድ የሂማላያን በረዶ የመሰለ አጥንት ሆኖ አገኘሁት። ጉንዳን የምትመግብ ፍቅፋቂ ስጋ እንኳን ላዩ ላይ የለችም። እንዴት አባቱን የመለመለው ባካችሁ! ፍቅፍቅ አድርጎታል እንደ ለንቋጣ ሽመል። ስጋ ቆርጣለሁ ስል ተስፋ ቆርጬ እንደገና ፊቴን ወደ ስጋ ቤቱ ሳልመልስ ሄድኩ። ሌላ ስጋ ቤት ፈልግ ሳይሻለኝ አይቀርም። ከአንድ ሙዚቃ ቤት የተከፈተ ዘፈን ጆሮዬን አወናጨፈው። ዘፈኑ ስጋን በተመለከተ ባይሆንም ስጋ እንደ ጉድ የሚበላበትን አካባቢ ስለሚያነሳ ሳይሆን አይቀርም ቀልቤን ገዛው። ጌዲዮኛ ዘፈን ነው። እዛ ከበሬ የማይበላው ድምፁ ብቻ ነው ሲባል ሰምቻለሁ። ወደ ኋላ ልመለስ ነገር እንግዲህ ምንም ውሻ በሆነ ዓላማዬን እንዳልዘነጋ የሰውነት አይምሮዬ ያስታውሰኛል። ሲርበኝ እንዲህ ስለሚያደርገኝ እንጂ ለስጋ ብዬ ከሻሸመኔ ጌዲዮ ድረስ ለመሄድ መመኘት ነበረብኝ። እየተልቀመቀምኩም ቢሆን አዲስ አበባ መግባቴ የማይቀር ነው። 4 ኪሎ ጀግና ይሞትም የሚባል ስጋ ቤት መከፈቱን ሰምቻለሁ። የስጋ አምሮቴን የሚያስወጣ ስጋ ይጥሉልኛል የሚል ተስፋ ግን የለኝም። ስጋ ቆራጭ እያለ ምን ስጋ ይበላል? ውሻ ባልሆን ኖሮ ጀግና ይሞትም የሚባለው ስጋ ቤት ቢከፈት ባይከፈት ከጉዳይ ባልጣፍኩት። ባለፈው ሐዋሳ ያለው ነው 2 መንገደኞች እየተሳሳቁ ሲያወሩ የሰማሁት። አንደኛው አዲስ አበባ ደርሶ የተመለሰ ሳይሆን አይቀርም። አረ ተበጠበጥን ሲል ነበር የደረስኩት። አበዙት እኮ አበዙት። እንዴት 4 ኪሎ ጀግና ይሞትም የሚባል ስጋ ቤት ሳይቀር ከፈቱለት። አንተ ደግሞ ኳልኳንዳ ቤት ሌላስ ቢከፍቱለት ምን ጨነቀ? የሰው አሰርጋጅነት እንጂ። አረ ዝም በል። አንባቢ ነው ይባላል ነበርም ይባል ነበር ድሮ። ምን አለ ህልቆ መሳፍርት መጻሕፍት ነበሩት ከማለት
ከቤተ መንግስት አውጥተው አንድ የህዝብ ቤተ መጻሕፍት ቢከፍቱ መቼስ እዛ ማን ያነባቸዋል? ምን ማለት ነው ጃል? አዎ የቤተ መንግስት ኑሮ መቼም ጠድፊያ የበዛበት እንደሆነ ነው የምንሰማው። አንዴ ቢዚ ነበር ይሉናል፣ አንዴ አንባቢ ነበር ይሉናል። ያም ሆነ መጽሐፍቱን ለህዝብ ቢረዱ መልካም ነበር። ሀገራችንን ቤተ መጽሐፍ እንጂ ስጋ ቤት አልቸገራት። ከዚህ በኋላ ያሉትን አልሰማዋቸውም። ስጋ ቤት ከሚለው ላይ አስምሬ መንገዳቸው መንገዴ ባለመሆኑ ተመለስኩ። ይህ ውሻነቴን የነገረኝ ቃል ነው። ስጋ በተባለ ቁጥር ሰፍ ማለት ጀምሬያለሁ። ወደ ሰውነቴ ብመለስ ከግብረ ስጋ ይልቅ ስጋን እንደማስቀድም አልጠራጠርም። ልኳንዳ ቤት ሄድና ስጋ ቆራጭ እላለሁ። አቤት ይለኛል። አቤት አይበለውና ሰው ስሆን መቼም ቢላዎቹን እያፋጨ ሳያናግረኝ አይቀርም። ኪሎ ስጋ ስንት ነው እለዋለሁ። መቼስ ዋጋው እሳት መሆኑ ግልጽ ነው። ቢሆንም እስኪ 10 ኪሎ ስጋ ቁረጥልኝ ብዬ ረብጣ ገንዘቤን ሆጭ አረግና ቁጭ በየመመተር መዋጥ ይሆናል ተግባሪ። ለዛው ያብቃይ ብቻ ሰው ለመሆን። ሰው ባለመሆን ከሚታጡ ነገሮች አንዱ ስጋ ለመሆኑ ጥርጥር የለውም። የአቦስቶን መንደር አካልላት ገብቻለሁ። የሆዴን ነገር መላላ በጅለትና ጠገብስል ደግሞ ስጋ ከመለቃቀም ወሬ ወደ መለቃቀም ገባለሁ። ሻሸመኔስ ምን እየተባለ ይሆን? ስለ አዲሱ ጠቅላይ ሚኒስቴር ሌላም ወሬ ካገኘሁ አልምርም። 15 ለሁለት ሳምንታት ያህል በደረሰብኝ ከፍተኛ ጉዳት ሻሸመኔ ወድቄ ባልሰነብት ኑሮ እስካሁን አዲስ አበባ በገባሁ ነበር። ግራ ታፋዬ ክፉኛ ተጎድቷል። ይኸው ሩያዬን ለመያዝ እንኳን መልቀምቀም ሳልችል ሰንብቻለሁ። የነፍስ ነገር ሆኖብኝ የሆነ ያልሆነውን ብቻም ሳይሆን ሰው ለነበረ ውሻ ቢነግሩት ሊቀፈው የሚችለውን ሁሉ በላው። ምንኛ ብረገም ነው። የተከበርኩት ሰውዬ ከውሾች በታች ሆኜ ቁጭ ብያለሁ። ግራ ታፋዬን በአጥንት ቅዝምዝም ያወለቀኝ ያ ጠላዬ ሰናይ ስጋ ቆራጭ ነው። ስራመድ የኋላ ግራ እግሬን እንደ ሳምሶናይት አንጠልጥዬ ነው። በዚህ አረማመዴ እንኳንስ አዲስ አበባ ከሚቀጥለው ከተማ እንኳን የመድረስ እድል ያለኝ አይመስለኝም። ቢሆንም ጥቂት ላገግም በማለት እንጂ መንገዴን መቀጠሌ የማይቀር ነው። ከመንገዴ ያዘገዩኝ አያሌ መሰናክሎች በሕይወት ዘመኔ ሁሉ ሲያጋጥሙኝ ኖረዋል። ነገር ግን አንዳቸውም አስቀርተውኝ አያውቁም። ከሰውነት ወደ ውሻነት በወርድም ለየትኛውም መሰናክል እጄን ለመስጠት አልፈቅድም። ከቅዝምዝም ወደ ቅዝምዝም። ሕይወት እንዲህ ነች። አንዱን ዝቅ ብለህ ለማለፍ ስትሞክር ሌላው ቅዝምዝም ያገኛል። እንደ ስፌት መኪና ከኋላዬ እምቢጥ እያልኩ አቦስቶ የሚባለውን መንደር ለቅቄ ወጣሁ። የሻሸመኔን እምብርት ድልድዩን ተሻግሬ ወደ ሰሜን ስጓዝ ከቆየው በኋላ መልካ ኦዳ ወደሚባል ሰፈር መድረሴን ተረዳሁ። አንድ ለማኝ እህል ውጥንቅጡ የወጣ እንግሊዘኛ የሚያወሩ ሰዎች እየበረቱ ሲመጡ ከራስታዎች መንደር መድረሴ ገባኝ። እንደሰማሁት በጥንት የባርነት ዘመናቸው ባሪያ አሳዳሪዎቻቸው እንዳይሰሟቸው ነበር አሉ ቅጣምብሮ የጠፋው እንግሊዘኛ መነጋገር የጀመሩት። የአፍ ወለምታ ሆኖ ካልሆነ በቀር ኢትዮጵያ ከመጡ በኋላስ ቢተውት ይሻል ነበር። በካሪቢያን ደሴቶች ላይ ፍዳቸውን የሚያበሏቸው ባሪያ አሳዳሪዎች እዚህ ባለመኖራቸው በምስጢር ቋንቋ መነጋገር አስፈላጊ አይመስልም። ይህ ፓትዋ የሚሰኘው ቀይጥ እንግሊዘኛ ቋንቋቸው ሚጥሚጣ እንደለበለበው ሰው ከንፈር ማወጫመድንና ነፋስ መጣል መንፋትን እንደሚጠይቅ ተገንዝቤያለሁ። ራሱን የቻለ የአፍ ጅብ ነው ማለት ይቻላል። በፓትዋ እያወሩ ከሚያልፉ ራስታዎች ኋላ የሚከተሉት ሁለት ሰዎች
ክፉኛ ሲያሟቸው ሰምቻለሁ። ሀገሩ ሁሉ በከሉት። ወጣት አልተረፈም። ሁሉንም ከኢየሱስ ወደ ሱስ አሸጋገሩት። ግን እኮ ሀገር ወዳጆች መሆናቸውን መዘንጋት የለብንም ሲል ሰማሁት ሁለተኛው። እንዲህም ብሎ ሀገር መውደድ የገበሬ ማሳ ሁሉ አደንዛዥ ዕፅ መዝሪያ ሆኗል። ገበሬውም በአንድ ሄክታር ላይ ከሚሰበስበው የበቆሎ ሰብል ይልቅ በአንድ ካሬ ላይ የሚዘራው ዕፅ ስለሚያከብረው ሳይወድ በግዱ የዕፅ አዝማሪ ሆኗል ሲል የመጀመሪያው ሰው ተቃወመ። ክፉኛ የጠላቸው ይመስላል። ይሄው ወጣቱ ሁሉ በዕፅ የነወለደ እንዲሆን አድርገውታል። አዳሜ እንደ ጥቅምት ቀፎ ታጥኖ መሰቀል ልማዱ ሆኗል። ታዲያ ምን ዋጋ አለው? ሁልጊዜ ሲጣጠን እንጂ ንቡንም ማሩንም እስካሁን አላየንም። በእህል አታስቀኝ። እውነቴን እኮ ነው። ዝም ብሎ ማጎፍጠጥ ምን ዋጋ አለው? ንብ ስትል አለ ሁለተኛው ወግ ለመቀልበስ በሚመስል መልኩ። በል እኔ የፓርቲውን ምልክት ንብ ሳይሆን የተፈጥሮዋን ንብ ነው ያልኩት። የተውነውን ነገር አሉ። ምኑን የተውነው? ሁለተኛውን ጉትጎታ። ፓርቲውን ወይስ ንቡን? ንቡንማ እንዴት እንተዋለን? ዝም አልከኝ እኮ ጃል። ስለ አዲሱ ጠቅላይ ሚኒስቴር ዝምታን የመረጥንበት ምክንያት አልገባኝም ሲል ጫፉን አስያዘው። ተወው በል። እንዴት? ለወሬ የማይመቹ እየተባለ ነው። አልገባኝም። ጠብሰቅ ላለ ትችትም ጠለቅ ላለ አድናቆትም አይመቹም የሚሉ አሉ። በበኩሌ ትክክል ይመስለኛል። ለሁለቱም አይመቹም። የፖለቲካ እውቀታቸው ምን ያህል እንደሆነ ለማወቅም አልቻልኩም። ባለፈው ፓርላማ እርማቸውን ቢቀርቡ እንደ ተጣዳ አጥሚት ግንፍል ሲሉ ሳይ ግራ ገባኝ። አግሬሲቭ መሆናቸው ከመለስ የላሱት አሞሌ አለ ለማለት ያህል ይመስለኛል። በዛ ላይ ምንም ተቃዋሚ የሌለበትን ፓርላማ መረከባቸውን ሊያውቁት በተገባ። የተጠዳ በረት ውስጥ ገብተው ፉገሳውን ምን አመጣው? በበኩሌ ተስፋ ነበረኝ። ምን አይነት ተስፋ? አዲሱ ጠቅላይ ሚኒስቴር እንደሌሎቹ ከጫካ አልመጡምና አውሬኛ ጠባይ አይኖራቸውም የሚል ተስፋ ነበረኝ። ሙሉ በሙሉ ለውጥ ያመጣሉ የሚል ግምት ባይኖረኝም ቢያንስ የተለሳለሰና ከፖለቲካ ጨዋታ ይልቅ ለሀገራዊ ግንባታ ትኩረት የሚሰጥ አሰራር ይዘረጋሉ የሚል ተስፋ ነበረኝ። በእስር የሚማቀቁ የፖለቲካ እስረኞችን በመፍታት የህዝቡን ልብ ይማርካሉ የሚል ተስፋም ነበረኝ። የኢትዮጵያ ህዝብ ድብርት ውስጥ እንደሆነ ማወቅ ቀላል ነው። መነቃቃት ይፈልጋል። በሁሉም ዘርፍ መነቃቃት ይፈልጋል። አነቃቂ መሪ ያስፈልገዋል። ዝም ብሎ እናስቀጥላለን እያሉ ማላዘን ምን ዋጋ አለው? በገደምዳሜ እንቀጥላለን ማለታቸው ይሆን? ማን አትቀጥሉ አላቸው? የፕሮፓጋንዳ ቅርሻት የሰለቸው ህዝብ እንደሆነ ያውቃሉ ብዬ እገምታለሁ። የጅል ለቅሶ መልሶ መላልሶ እንዲሉ ጠዋት ማታ በፕሮፓጋንዳ ከሚያሰለቹን ላብን ጠብ አድርጎ በመስራት ቢማርኩን ተገቢ ነው። ሁለቱ ሰዎች ከዚህ ቀጥሎ ያወሩትን አልሰማሁም። እንዳይዙዙ ጭስ ወደ ኋላ እየቀረው መጥቼ ድምጻቸው ራቀኝ። የውሻ ጆሮ ባይኖረው ይኖሩ እስካሁን ያወሩትን የመስማት እድል አይኖረኝም ነበር። ከወሬያቸው እንደተረዳሁት በአዲሱ ጠቅላይ ሚኒስቴር ላይ ቡጢ መሰንዘሩ የማይቀር መሆኑን ነው። ቀበቶን ጠበቅ ትከሻን ሰበቅ አድርጎ በስራ ከማሳመን በቀር ሌላ አማራጭ እንደሌላቸው ተረዳሁ። ፖለቲካ የደላላ ምላስንና የፈላስፋ አይምሮን ይፈልጋል። በዚህ ጊዜ ማጥፋት ተገቢ አይደለም። እኔ እንዲህ አይነቱን ወሬ ከመስማት መቆጠብ ፈልግ ነበር። ሆኖም አመል ወደ ኋላ ጎተተኝ። ይህን ባላደርግ ኖሮ እስካሁን አዲስ አበባ በገባው የመወዳት ባለቤቴንም ባየሁ። ሆኖም ጆሮዬን ላሸንፈው አልቻልኩም። እረ ለመሆኑ የባለቤቴ ጉዳይ እንዴት ሆነ ይሆን? አግብታ ይሆን? ረስታኝ ይሆን? አይደረግም አይባልም።
ያቺን ልዕልት የመሰለች ቆንጆ እስካሁን ማን ብቻዋን ያስቀምጣታል? ያቺን የጥቢ ጽጌረዳ የመሰለች ውብ እስካሁን ማን ሳያቅፋት ያልፋል? ከቶ በምን ክንፍ በረሬ አዲስ አበባ በገባው? የሻሸመኔን ከተማ በግድ ዘልቄ በመውጣት ላይ ነኝ። ሻሸመኔ እስከ ውጥንቅጧ ወደ ኋላ እየቀረች ነው። ወደ ውሻነት ከመለወጤ በፊት ያኔ ሰው ያለው በ1903 ዓመተ ምህረት እንደተመሰረተች ሰምቼ ነበር። ከመቶ ዓመታት በላይ ያስቆጠረች ግን አትመስልም። ከአዲስ አበባ 250 ኪሎ ሜትር ርቄ ሻሸመኔ መገኘቴን አንድ የአሞራ ፌርማታ ቢልቦርድ አረዳኝ። ሩቅ ነኝ፣ ገና ሩቅ ነኝ። አሰልቺ ጉዞ ይጠብቀኛል። አንድ ሐሳብ ብልጭ ያለልኝ ከአንድ የተከመረ አሸዋ ጥግ የቆመ አይሱዙ መኪና ሳይ ነው። ያልጫነው ነገር አልነበረም። ዱባ፣ ጫት፣ ጥቅል ጎመን እንዲሁም የሾፌሩ ቦቲ ጫማ። አሸዋው ላይ እንደምንም ከወጣው በኋላ ወደ መኪናው በደመ ነፍስ ዘለሉ። የቁስሌ ህመም ነፍሴን ከስጋዬ ሊለያት ደረሰ። ህመሜን ዋጥ አድርጌ ያረፍኩበትን ተመለከትኩ። በግራዬ የእግር ኳስ የሚያክል ዱባ፣ በቀኜ የተገነዘ ድንክ የሚመስል ጫት። ቦቲ ጫማው እንደ ፈነዳ ሽንት ቤት ያውዳል። መኪናው ላይ ከወጣው በኋላ አንድ ክፉ ስጋት አስጨነቀኝ። መኪናው ወዴት ይሄድ ይሆን? እንዳሰብኩት ወደ አዲስ አበባ ይዞኝ ከሚሆን ወይስ ወደ ሌላ ከተማ? ወደ አዲስ አበባ መሆን አለበት። እጣዬን ለመከተል ወሰንኩ።